የሰው ልጅ ራብ ቢገሎ ኖሮ እኔ ሞት ነበር። በ3000 ብር ነው የጀመርኩት መጀመሪያ ንግዱ። በጣም የጸለይኩት ጸሎት ቶሎ ነው የሚደርስልኝ። ግን አምነሹ ተቀብለሹ ኦሬዲ የሆነ ሆኗል ብለሹ መቀጠል ትችያለሽ እንጂ በፍጹም አይረሳም። እዛ ሀገር መኖር አልፈልግም፣ እዛ ሀገር ማግባት አልፈልግም። የተለያዩ ጥቃቶች ይደርሱብኛል ግን ዝም ጎዳና ሞትቼ ነበር። የሰው ልጅ ራብ ቢገሎ ኖሮ እኔ ሞት ነበር። ሽጉጥ እኔን ያስይዘኛል ምናምን ከዛ ከሱ ጋር በቃ ያሳየኛል ቦታውን እየወሰደ። አሁን ተስፋ የተመለሰ ትክክለኛ ቦታ ነው ያለው። ተባረክ ያለው ብዬ አምናለሁ። እሱ በርግጫ በምን በቃ በብዙ አይነት ምት አጣደፈኝ። ሰላም ይሁን፣ እንዴት ነሽ? አለው እግዚአብሔር ይመስገን። እስኪ አንቺን ለማያውቁሽ ሰዎች ራስሽን አስተዋውቂልን። እሺ፣ ስሜ ህይወት ቶሎሳ እባላለሁ። እስኪ ህይወት ስለ ራስሽ ንገሪን፣ ስለ ልጅነትሽ። እስኪ ከልጅነትሽ እንጀምር። እሺ፣ እኔ ተወልጄ ያደግኩት ባሌ ሮቤ ከተማ ወይ ደግሞ ቄራ የሚባል ሰፈር ነው የተወለድኩት። አላጌ የሚባል ገጠር ተወልጄ ባሌ ሮቤ ደግሞ እዛ ነው ያደግኩት። ከ1 እስከ 10 እዛው ባሌ ሮቤ ነው የተማርኩት። ከ1 እስከ 8 ሰፈር ኪብጠት የሚባል ትምህርት ቤት አለ፣ እዛ ነው የተማርኩት። በልጅነቴ ምን ይመስላል የሚለው ደግሞ በጣም የልጅ ቀልጣፋ የሆነ በጣም ቀልጣፋ የሆንኩት ልጅ ነኝ። ግን ደግሞ ሰው ፊት ደግሞ ማትወደድ ማትፈለግ የእንትን ቀሚስ ነው የምታረገው፣ አስታውሳታለሁ። ሽንሽን ቀሚስ ኮንጎ ጫማ ነው የምታረገው። ጸጉሯ ሁሉ ጊዜ አመዳም የሆነች እና ንፍጣም የሆነች ልጅ ነበርኩ። ልጅ ሆኜ የምታሳዝን ማንም ሰው እሷን የማይረዳት ሁሉ ጊዜ ግን ደስታ ፍለጋ የምትሮጥ ልጅ ሆና እንደ ትልቅ ሰው የምታስብ ያን ሐሳቧን ግን ሰው ማያውቅላት በጣም ደስ የምትል መንፈሰ ጠንካራ ሁሌ ግን አልቃሻ ስታወራ ሰው ውስጧን የማይረዳት የምታሳዝን ጣፋጭ የሆነች ልጅ ነበርኩትና አስተዳደጌን እግዚአብሔር ይመስገን በሰዓቱ ባልወድም አሁን እወደዋለሁ። ትምህርት ላይ ብዙ ጎበዝ አይደለሁም። ትምህርት ቤት የሚሄደው ለእረፍት ነው፣ ለመጫወት፣ ለመዝናናት። በቃ ብቻ ቤት ካለው ጫና ለመዝናናት ነው ትምህርት ቤት የሚሄደው። ቤት ውስጥ እኔ ብቻ ስለሆንኩት ሴት በብዛት እናቴ ውጭም ትሰራለች፣ ቤት ውስጥም ትሰራለች። ገጠር ላይ ሰራተኛ የለም ታውቂያለሽ። አንድ እናት ልጅ ወልዳ ቤቱንም ውጩንም ሁሉም ቦታ ያለች እሷ ነች። እና ያው ሌላ ሴት ስለሌለ በብዛት ስራው እኔ ጋር ነው የሚሆነው፣ ጫና እኔ ጋር ነው የሚሆነው። ያማታል፣ ይደክማታል። ልጅ ነች የሚባል ነገር የለም። በቃ ትልቅ ነች፣ መስራት አለባት። ለምንድን ነው ብዬ ማሰብም ምንም አልፈልግም፣ አላውቀውም እሱን። ከዛ ደግሞ በዓል ሲደርስ ለሌላ ልብስ ሲገዛ ለሷ የማይገዛላት፣ በዓል ሲሆን ሌሎቹ ከረሜላ ሲመጡ እሷ እኔም እንደነሱ አንድ ቀን እንደው በመጠጥኩ ብላ ሁሌ የሰውን አይን የሰውን እጅ ምታይ አንድ ቀን ንጹህ ልብስ በለበስኩ ብላ ሁሌ የምትመኝ ቦታ የማይሰጣት ክብር የማይሰጣት ልጅ ነበርኩ። እግዚአብሔር ይመስገን ልጅነቴ ብዙም ደስም ባይልም ግን ወደዋለሁ። እንኳንም በዛ መንገድ አደኩት እንደዛ እየተገፋው። ከዛ ደግሞ በቤተሰብ የመድፈር ሙከራ፣ በጎረቤት ምትጣላ፣ ለጉልበት ብቻ የምትፈልግ ልጅ ታውቂያለሽ። ጉልበቷ በጣም ወርቅ ነው። እሷ ግን ማንም ይፈልጋት የለም። ስራ ሲሆን ማህበር ሲሆን ሳህን እንድታጥብ የሚፈልጓት፣ ሰው ደግሞ እርጉዝ ሲሆን ገጠር የገንፎ እህል ይዘጋጃል። ሀየ ዱሮም ጩጭ ሆኜ ሀያ ነኝ እኔ። እንደውም አህያ ነው የምባለው የተወሰነ ሰዓት ድሮ ልጅ ሆኜ። በጣም እንደ አህያ ነው የምሰራ፣ እንደ እድሜ አይደለም። ከቦታ ለቀማ ገጠር ያውቃሉ፣ ይዋሳሉ። እንደ እቃ ነው የሚዋሱኝ። ከቦታ ለቅምላቸዋለሁ ምግብ እንዲሰጡኝ እና ለጉልበት የምትፈለግ ግን እሷ የማትፈለግ ልጅ ነኝና የሆነ ብቻ እግዚአብሔር ይመስገን እግዚአብሔር አመሰግነዋለሁና ልጅነቴ ከ1 እስከ 8 የነበረ ይሄን ይመስላል። የተለያዩ ጥቃቶች ይደርሱብኛል ግን ዝም አውርቼ አመመኝ ስል ካልወደኩት የሚረዳኝ ሰው የለም። ወይ መውደቅ አለብኝ። ወድቄ ራሱ አውቃ ነው የሚባለው። ይደክማታል፣ ያማታል የሚባል ነገር የለም። ጎረቤት ውስጥ ቤተሰብ ውስጥ ዘመድ
ትንሽ አያቴ ትቻለኛለች ባይሆን እረፍት የማደርገው አያቴ ጋር ነው። እስኪ ስለ አያትሽ ንገሪኝ። አያቴ በጣም ምርጥ ሰው ነች። ልቤ ውስጥ ያለች ብሞትም ብኖርም ሁሌ የማረሳ መልካምነትን ሳስበው አያቴ ነች አእምሮዬ ላይ የምትመጣው። በቃ ህይወቴ ውስጥ የሆነ ኡፍ የምላላት ዋጋ የምሰጣት አያቴ ነች እና በቃ ትረዳኛለች። በቃ ተዋት እስቲ ተዋት እንደፈለገች ትሆን የምትልን አያቴ ነች። አንድ ሳምንት አባቴ አርጎ ሄጄ ስንቴ እንደተሰበረ ልጅ ነው ተሰብረን እጄን አስሬ ሲሄድ አሽላኝ ወተት ሳታኝ ቅቤ ቀብታኝ ፀጉሬን አጥባኝ ምን ብላ ደግሞ ትንሽ ቆይቼ ወደ ቤተሰብ እላለሁና እሷ ጋር ሲሄድ እረፍት አገኛለሁ። ያ ልጅ ሆኜ እረፍት እዛ ቤት ስላገኘው መሰለኝ አያቴ ከልቤ አትወጣ። በቃ የሆነ ትልቅ ነገር አድርጋልኝ ምናምን እኮ አይደለም ከሌላ የተለየ ነገር አድርጋልኝ ሳይሆን በቃ ልጅ ስለሆንኩት በጣም ሰውነቴ ሁሉ ነገር ይዝላል አይመስላችሁም? ለሰው ልጅ እስቃለሁ፣ እጫወታለሁ፣ ረባሽ ነኝ። እዛም እዚህም ስራ ቦታ ምንም ሁሉም ቦታ ስለሚገኝ የሚደክመኝ የሚዝለኝ ተስፋ የምቆርጥ እንደ ሰው የሚሰማኝ የማለቅስ አይመስላችሁም? ልጅ ሆኜና አያቴ ብቻ ነች የምትረዳ። በቃ ተዋት እስቲ በቃ ተዋት እቺ ልጅ ገደላት ብላ ነው ይዛኝ የምትሄደው እና አያቴን በጣም ነው የምወዳት። የሰው ደግ ማን ነው ብትኝ አያቴ ነች። በቃ እዛ ቤት ስትሄጂ ምግብ እስከ ጥግ ትበያለሽ፣ እንክብካቤ እስከ ጥግ፣ ፍቅር እስከ ጥግ፣ ምንም ፈልጋ አይደለም እና በጣም ነው የምወዳት። ልጅነት ላይ ሆኜ የማስታውሰው እሷን ነው በደግነት እና እንደዛ እያልኩት ደግሞ ብዙ ውጣ ወረዶችን ከማለፍ እንደ ልጅ ደግሞ ብዙ ነገርን ወደ ሃይ ስኩል 9ኛ ገባሁ። 9ኛ ስትገቢ ታድጊያለሽ፣ ትንሽ ከፍት ያለሽ ትቤስ ያለሽ። በዛው ልክ ደግሞ የሰው አይንም የሚበዛብሽ ሰዓት ነው። እኔ ሃይ ስኩል ሲሄድ ጠዋትና የከሰዓት ነው። የገጠር ትምህርት እዚህ ካለ አላውቅም። ኖርማሊ ክፍለ ሀገር ስንማር የጠዋትና የከሰዓት አለ። እኔ የምማረው ጠዋት ከሆነ ከሰዓት ስራ ሰራለሁ። ከስራ ነው ቀጥታ ወደ ትምህርት ቤት የሚሄደው። ሃይ ስኩልም ለእኔ የእረፍት ቦታዬ ነው። ከፍ ስትይ ደግሞ ይሄ ስትንቀለቀም ዱርዬ ትባያለሽ። እቺ ልጅ መጨረሻ አያምርም ትባያለሽ። በቃ የሆነ እኔ ቅልቅል የምል ሰው ነኝ። ወከባ ነኝ። ለምንድነው ወከባ የምትፈጥሪ? ለምንድነው ስትይ ደስታ የምፈልግ የሆነ ውስጤ ቁጭ ስል የሚያመኝ የሚያስፈራኝ ነገሮች አሉ። ያን ነገር ላለመዳመጥ ያን ነገር ቁጭ ብዬ ላለማስተናገድ የሆነ ሳቅ ፍለጋ ለምን አይመቱኝ የምትቦታም ቢሆን ሄዳለሁ። በቃ ደስታ ብቻ ለምን አይመቱኝ ቁጭ ከምን መታችኝ ብዬ ያን ነገር ማሰብ ይሻለኛል እንጂ ቁጭ ስል ይሄ ካሳለፍኩት ታሪክ አንፃር ከደረሰብኝ ጉዳት አንፃር ያን ነገር ማየትም መስማትም አልፈልግ። ቤት ሲሆን እነዛ ሰዎች አእምሮዬ ላይ ይመጡብኛል። በጣም ነው የሚያስጣላ። ይሄ ስሜቱ እንዴ ስለሹ በምስል አይወጣልሽም፣ አውርተሹ በቃል አይወጣልሽም። የሆነ ስሜት አለ። በጣም ከባድ ነው። ሴት ልጅ ጥቃት ደረሰባት ሲባል በቃ ወይ አሁንማ አለፈላት እኮ እንትን ሆና እንደዚህ ደርሳ ምን አይደለም አይወጣልሽም። የሚገርምሽ ስሜቱ በጣም መጥፎ ነው። የሚያውቀው ብቻ ነው የሚያውቀው። የታመመ ብቻ ነው ህመሙን የሚገባ። ወደ ታች ነው የሚጎተተሽ። በጣም እግዚአብሔር ረድቶሽ እንደው ወደ እግዚአብሔር ተጠግተሽ ያንቺ መድኃኒዓለም ረድቶሽ ካልሆነ በስተቀር ከስሜቱ መውጣት አትችይም፣ መርሳት አትችይም። ተቀብለሹ ግን መጓዝ ነው የምትችይው። ብዙ በቃ መርሳት ፍጹም አትረሺም፣ መርሳትም አትችይም። ግን አምነሹ ተቀብለሹ ኦሬዲ ሆኗል ብለሹ መቀጠል ትችያለሽ እንጂ በፍጹም አይረሳም። በቃ የሆነ ያን ሰው ስታይ ማስታወስሽ አይቀርም፣ ግን መቀበል በቃ ሆኗል ኦሬዲ መቆም አለብኝ ብለሽ አምነሽ መቀበል ነውና ወደ 10 ምናምን ሳልፍ ከፍ ስል የደረሰብኝ ነገር በጣም እንትን ይሉኛል ሰዎች፣ ይፈራሉ። በተለይ ዘመድኛ ቤት ከመጣ እኔ በጣም ነው የምጠላው። ዘመድ ወንድ አይምጣ። ዘመድ ሲመጣ ሰው ደስ ይለዋል፣ ደስ አይለኝም። ልስቅ እችላለሁ ቀን ስታይ፣ ግን ሁሌ ማታው ያሳስበኛል። ምን ይሆን እግዚአብሔር ሆይ ለምን የሚደርስብሽ ነገር እዛ ሀገር ሴት ሆነሽ እንትን ደረሰብኝ እንትና እንደዚህ አይነት እያስፈራራኝ ነው እየሞከረኝ ነው ምናምን ብትይ እሱ ነው ልክ አንቺ ተሳስተሻል። በደለኛ አንቺ ነሽ፣ ግን የተሳሳሽም አንቺ ነሽ። የሚሰማሽ የሚረዳሽ ሰው የለም። ያንቺ እግዚአብሔር ብቻ ከተረዳሽ እግዚአብሔር ረድቶሽ የሚረዳሽ ወይ ደግሞ የሚያግዝሽ ሰው ካላከልሽ በስተቀር እዚህ ምድር ላይ ለሴት ልጅ እቺ ምድር የፈተናም ነች። ስኩል ስገባ ደግሞ አደኩት።
የሆነ አስኩል ስትደርሺ በቃ የደረስሽ ነው ይመስላቸው። ማግባትም አለብሽ መማርም አለብሽ፣ ተምረሽ ቢሮም መግባት አለብሽ፣ ሀብታም ባልም ማግባት አለብሽ። እኔ በቃ ሁሌ ወደ 9 ካለፍኩ ጊዜ ጀምሮ አእምሮዬ መረጋጋት አቃተው። ውስጤ ስቃለሁ። ሃይስኩል የሚያውቁኝ አሁን የሚያውቁኝ ሃይስኩል ላይ በጣም ደስተኛ፣ በጣም የሀብታም ልጅ ቤተሰቤን የማያውቅ በጣም የተመቸ ሰው ነው የምመስለሽ። በጣም ነው የምስቀው፣ በጣም ነው የምጫወተው። ሁሉ ጊዜ ለሰው ልጅ መፍትሄ አለው። እኔ ይሆን ነገር ሆኝ ብቻ ንገረኝ፣ መፍትሄ አግኝተሻል። ለራሴ መፍትሄ አጣሁት፣ ለሰው መፍትሄ እሰጣለሁ። ከዛ አንድ ጸሎት ሁሌ ግን ጸልያለሁ። እግዚአብሔር ሆይ የትም ሀገር ይሁን የትም ሀገር ብቻ ከዚህ ሀገር አውጣኝ። እዛ ሀገር መኖር አልፈልግም፣ እዛ ሀገር ማግባት አልፈልግም። በቃ እዛ አካባቢ ያሉትን ሰዎች መቀየር እንዳለብኝ፣ የጎዱኝ ወይ የበደሉኝ ሰዎች አይደለም። በቃ ጎረቤት ራሱ ማየት አልፈልግም። በቃ ጥሩ ነገር የለኝም ለነሱ። አእምሮዬ እግዚአብሔር ምስክሬ ነው። በጣም ነው በቃ ይሄ ዝም ብለሽ በደመነፍስ የምትኖሪ ትነቂያለሽ፣ ተነሻለሽ። ሰራለሁ ስራ፣ ድንችም ቀቅዬ እንሸጣለን ጉሊት ውስጥ፣ የሆነ ሊስትሮ ነገርም እንሰራለን። ሳልባጅ ቦንዳ አለ እኛ ሀገር የሚያውቃለ። ቦንዳ ጠዋት ትገለብጫለሽ፣ ማታ ትመልሻለሽ። 5 ብርም 10 ብርም ይሰጡሻል። ለእናቴ ወተት እሸጣለሁ ገበያ ሄጄ። ሁሉንም በቀን ውስጥ 4ም 3ም ልሰራ እችላለሁ። ስራ ከብዶኝ አቅም ህይወቴ ላይ ስራ ከብዶኛል ብዬ አማራርኩበትን ጊዜ አላስታውስም። አሁንም ወደፊት ስራ በቂ ስለኖርኩበት ምንም ነው የማይመስለኝ። 20 ብሰራ ትምህርት ቤት ሄጄ ከትምህርት ቤት መጥቼ ኩምታል ተሸክሜ ማታ ውሃ እየቀዳው አድሬ ነክቶብኝ ስራ ሊሄድ እችላለሁ። ላልበላ ሳልጠጣ ሳልበላ ልሰራ እችላለሁ። ምግብ አላስታውስም። የገቢ ችግር ነበረባችሁ ቤተሰባችሁ? እግዚአብሔር ይመስገን እኛ ቤተሰብ ገንዘብ አላቸው ከሚባለው አላቸው፣ መሬት አላቸው። ግን እኔ ይርበናል። ስንዴ ይገባል፣ ሁሉም እህል የሚባለው ይገባል። ቤት ተከራይተን አንኖርም፣ እንደውም እናከራያለን። የገንዘብ ማጣት ሳይሆን የአጠቃቀም የእውቀት ማነስ ይመስለኛል ሳስብ አሁን ላይ እንጂ የገንዘብ ማጣት በፍጹም የለንም። ስንዴ እናስገባለን፣ ገብስ እናስገባለን፣ ሽንኩርት ይሄ የሚባለው ራሱ ጓራችን ውስጥ በፊት ነበረ። አሁን ነው እንደውም ግቢ ውስጥ የሌለው። በቃ የሆነ እንዴት እንደሆነ አላቅም፣ ወይ አስተዳደጋችን ወይ ምናምን እንዴት እንደሆነ ያን ነገር አላቅም። ማስተካከል ስለማልችል እግዚአብሔር ይፍታው። ከዛ ስኩል እንደለ 10ኛ ጨረስኩት። እንደምን በቃ ስኩል የጨረስኩት በጣም ደስ ብሎኝ እየሳኩት እየተጫወትኩት በቃ የደስታ ጊዜ የረፍት ጊዜ እንደዛው ቀጠለ። እኔ ከ1 እስከ 10 ስማር በቃ የረፍት ቦታ ነው ትምህርት ቤት። በጣም ከአስተማሪዎች ጋር ግባባለሁ፣ በጣም ነው የሚወዱኝ። ውዝዋዜ ሞክራለሁ፣ ቲያትር ሞክራለሁ፣ ሁሉም ቦታ ገባ። ቲያትር ቦታ ልሽ አለው፣ ስራ ቦታ አለው። ረብሻ ቦታ ብቻ ነው የምፈራ። እኔ ዱላ በጣም ነው የምፈራ በህይወት። ቁጣና ዱላ በህይወት ውስጥ የሚያስፈሩ ነገሮች ሁለቱ ናቸው። እዛ ቦታ ነው የሌለሁት እንጂ ሌላ ቦታ አለሁት እኔ። እዚህ አይተሽኝ እዛ ጋርም አለው። ማንታ ነው መስል 6 ሰው ነች ምናምን እስክባል ሁሉም ቦታ የምገኝ በጣም ቀልጣፋ መንፈሰ ጠንካራ፣ ግን ሁሉም ሰው ሲያገኘኝ እንዲህ ኮርኩሞ የሚያልፈኝ ሰው ነኝ። ጎረቤት ሲያየኝ ባሽሙር ይጦነዝዘኛል። ቤተሰብ፣ ሁሉም ሰማይና ምድር። ከዛ ታሳልኩት እግዚአብሔር። ጸሎቴ እሱ ብቻ ሲሆን አንድ ቀን ምን ተፈጠረ? እግዚአብሔር ስረዳሽ የዘመድ እናት ትመጣና ልጄ እርጉዝ ነች ልትወልድ ነውና እዛ አዲስ አበባ ሄጄ እንደ 15 ቀን እሷ ጋር ቆይቼ ልምጣ ስትል እንዴ እኔ ለምን ሄጄ አላግዛትም? በዛ አረብ ሀገር ሄዳለሁ ፓስፖርት አወጣለሁ አልኳት። እናቴ በጣም ነው የሚወዱት። በቃ ሀገር አረብ ሀገር ውጭ ሀገር እኔን መላክ በፊትም ማዘር እግዚአብሔርን ውስጧ ነበር። እኔ አልሄድም ስለምላት ነው። በቃ ውጭ ልኳን እሱ ጥሩ ህይወት መኖር፣ እኔ ደግሞ አልፈልግም ውጭ ሀገር መሄድ። ያችን ተጠቀምኳት። በቃ ዋለች። እሷ ውጭ እንደሚሄድ ነው የምታውቀው። 10ኛ ክፍል ተፈትነሽ? 10ኛ ክፍል ተፈትኜ ጨርሼ ውጤት ቀረ። ኮሌጅ አስገቡኝ ስላቸው አላስገቡኝም። 250 ነበር ያን ጊዜ በወር የሚከፈለው። ኧረ 250 ሙሉ ለነሱ ሙሉ ነው የሚሆነው። አንከፍልም ስሉኝ የተወሰነ ጊዜ እየሰራው ነበር። ተመልሼ ወፍጮ ቤት እህል ማበጠር፣ ኩምታል መሸከም ምናምን መስራት። በኩምታል ነው የሚከፈልሽ። ለምሳሌ 10 ኩምታል በቀን አበጠረ ይገባለሁ። በከልጅ ስለኖርኩበት አክቲቭ ሆኜበታለሁ። እንደዛ እየሰራው በቃ ሸክም ነው፣ ሁሌ መሸከም ነው፣ ሁሌ አዋራ ነው። ገንዘብ ምንም የትም አላረግም። ለቤተሰብ ነው ዞሮ ዞሮ ሰራለሁ፣ ለነሱ ነው። የትም ይዤ እሄዳለሁ። ምን እንደሚደረግም አላውቅም። ሴት ነሽ፣ ምግብ መብላት አትችይም። ከውጭ ክፍለ ሀገር ነውር ነው ውጭ መብላት። ብሩን ሲሰሪ ለቤተሰብ አልሰጥም እንኳን ብትይ ምንም ማርክ ሰማት ወይ ዕቃ ብትገዥበት ነው። እኔ ደግሞ ያን ጊዜ ማዘር
የሚቀጥለው አመት ሱቅ ትከፍቻለሽ እና እቃ ግዢና አጣራቅም ትለኛለሽ። የቤት እቃ ሁሌ ስሰራ የቤት እቃ ገዝቼ ቁጭ አንድ ደርዘን እንትን ይሄ ምንድነው የሚባለው የቤት እቃዎች ደርዘን ይሄ እንደዚህ ታሽጎ የሚሸጥ የለን ሳህኖች እሱን በረድስቶች ምናምን ሙልት ነው ያደረኩት። ከዛ ይሄ ድል ሲመጣ ተጠቀምኩት። በስንት መከራ አባቴ አልፈቀደም። ልጄ ትበላሻለች አለን። የዛውኝ ስንት እንዴት እንደተበላሸው አላወቀም። ብቻ ለሊቱ ሙሉ ብለመና አዲስ አበባ መጣ። አዲስ አበባ ሲመጣ ዘመድ ጋር ነበረ። ወታደር ነች። ካምፕ ነው 4 ኪሎ እዛ ኖርኩት እሷ ጋር እየኖርን እያለ አለማግባባት ተፈጠረ። ሽማግሌ ተላከ። እኔ እንዳገባ አልመጣም አልኳቸው። ኦልሬዲ የቤተሰብ ጋር ሲቆረጥ እሷም ተቀየረች። የታም አባቴ እንደማለች ስለምታውቅ ከዛ ህይወት በጣም ከበደች። በጣም ሲከብድብኝ አንድ ጸሎት ነው የምጸልየው። በጣም ነገር ሲከርብኝ በጣም የጸለይኩት ጸሎት ቶሎ ነው የሚደርስልኝ። በጣም ነገሩ ከብዶኝ አምሬ የጸለይኩት ቀን ይደርስልኛልና እግዚአብሔር ሆይ አልኩት የኔ ህይወት ይሄ ከሆነ እንድችል ጭንቅላቴን ልቤን ጠብቅልኝ። የኔ ህይወት ይሄ ካልሆነ ታሪክ ፈጥረ ከዚህ ቤት አውጣ። የሰው ቤት ለመግባት ፈራው። ቤተሰብ ጥሩ ካልሆነልኝ ዘመድ ጋር መጥቼ ጥሩ ካል ባዳ እንዴት አምናለሁ? ከዛ እግዚአብሔር ምግብ ዝግጅት እየተማርኩት 5 ዓመት የተቀመጥኩበት ቤት ሴትዮ አጋጣሚ ልብስ ሲቀይር ጀርባ የተነሳ ምናምን የሆነ ተበሳሰ በቃ የሆነ ደስ የማይል ነገር እንደምደበደብ ምናምን አወቁ። ለምን አልወስድሽም አለች። እሺ ማን ነው የሚያስወስድሽ? 5 ዓመት የተቀመጥኩበት ሴትዮ ምግብ ዝግጅት እኔ እማራለሁ እሷም ትማር ነበር። እዛን የተገናኘ ነው። ከዛ ቤት ውስጥ ያለውን ነገር ጥሩ ሁኔታ ላይ እንደምኖር ነበር የነገርኳቸው። 8 ወር ስንማር ከዛ በኋላ ሰውነቴ እየከሳ እየቀነስኩት ልብስ ውልቅ ማለት ጀመረ። ከዛ እየጠሩ ምን ሆነሽ ነው ምናምን ይጠይቁኛል። ከዛ አወቁ። ከዛ ለምን ያሉ እንዲህ ከሆነ ለምን አልወስድሽም ማለች። አታቀኝም አላቃትም በቃ ዝም ብላ እዛ ስለምትወድ አይተኛለች። ይሄ እንዲህ ስታይ የሆነ ልፋት ምናምንሽን የሚያዩ ሰው አለ አይደለም። በቃ እግዚአብሔር ለኔ ያዘጋጅቶልኝ ነው ብዬ አስባለሁ። እሷ ወሰደችኝ። እዚህ ቤት ውስጥ ሆኜ ምን አይነት ጭንቅላት ያስኩት መርሳት። ቤተክርስቲያን ሄዳለሁ ብዬ ፒያሳ ገበያ እጅ አውቃለሁ። ግቢ ገብርኤል ሄዳለሁ ብዬ ፒያሳ መርሳት፣ መደንገጥ በቃ የሆነ እንትን ስትይ ብርጭቆ ይሰበርብኛል። በቃ ከመሬት ድብትብት የሆነ ነገር መንፈስ ውስጥ ገባው። እነሱ ቤት ስገባ መጀመሪያ ያደረጉት የቤት መጽሐፍ ቅዱስ በፊልም ሙሉ ተሰርቶ የለ እሱን ከፍቶልኝ ይሄዳሉ። ከዛ የነፃነት ዘነበ ቪዲዮ አለ ይሄ እንደ አነቃቂ አንደበት ምናምን እሱን ቤተክርስቲያን ሄዳለሁ። የአንዳንድ ነገር በቃ የሆነ ወደ አእምሮዬ እንድመለስ በቃ የራሷ ቤት እንድሰራ አይደለም ያደረገች። መጀመሪያ ለ3 ወር እኔ ወደ ራሴ እንድመለስ ቤት ውስጥ ምንም አይነት ስራ አሰርታኝ አታውቅም። መጀመሪያ ወደ ራስሽ መመለስ አለብሽ ብላ በጣም ራሴ ላይ ሰራች። በጣም ኮንፊደንስ እንዲኖረኝ ጠንካራ ሴት እንደሆንኩ ታሪኬን አልነገርኳትም። አስቢ ነግሬያት አይደለም የሆነ ነገር እንደጎደለኝ እንዲሁ ገብቷት ነው እግዚአብሔርን እኔ እንጂ ታሪኬን 5 ዓመት እሷ ቤት ስቀመጥ እንዲሆኛሉ ብዬ ነግሬያት አላውቅም። እንደዚህ አይደለም ምናምን ሰራችኝ። 5 ዓመት እበላለሁ፣ ጠጣለሁ፣ መስራት ያለብኝ እሰራለሁ። እንደ እናት አቅፋኝ ታቅፈኛለች። መላፋት ካለብን እንላፋለን። መሄድ ያለብን ቦታ መዝናናት ሰውን ይዞኝ ነው የሚሄዱት። ጥሩ ምግብ እበላለሁ፣ ጥሩ ልብስ ለብሳለሁ። ጥሩ ነገር እንዳስብ ትልቅ ነገር እንደሚገባኝ በደንብ ነው ያስተማሩኝ። እያረጉ ነው ያሳዩኝ፣ አመስግኖ ነው ያሳዩኝ። ጸሎት ቤት የመጀመሪያ ጊዜ እነሱ ጋር ነው የኖረኝ። ጸሎት የሚባለው ማድረግ የጀመርኩት እነሱ ቤት ገብቼ ነው። እኔ በቃ እግዚአብሔር ሆይ ላለው አለቀ እንጂ ቁጭ ብዬ እኔ መጽሐፍ ቅዱስ አንብቤን ምናምን በኦርደር የለም አላውቅም ድሮ። እነሱ ጋር ስገባ ግን እንዴት ማመስገን እንዳለብኝ እግዚአብሔርን ምን መጠየቅ እንዳለብኝ ሞር ወደ እግዚአብሔር እንዴት መቅረብ እንዳለ በፊትም አውቀዋለሁ፣ ጣራዋለሁ። ግን ጸሎት ቤት አለኝ፣ እጸልያለሁ፣ ምን እላለሁ፣ ያግዙኛል። ይሄ እኔ የምሞክረው ነገር ላይ ወደኋላ አይጎትቱኝም። ግን ምን ሆንኩት እንደዛ እየሄደ 5 ዓመት ቆየሁት ምቾት ውስጥ። እዚህ ቆሜ ልቀር ነው በቃ የኔ አላማችሁ ነች አልኩት። የሆነ ውስጤ ልክ ያልሆነ ቦታ እንዳለው ይታስ በድሎኝ አይደለም። በጣም ስማርት ሰው ነች እሷ። እንደውም እንደሱ አይነት እናት ኢትዮጵያ ውስጥ ብትኖር ይሄኔ የት በደረስንላችሁ። በጣም ፖዚቲቭ ነች፣ በጣም ጥሩ ሰው ነች። ጥሩነት ራሱ አይገልጻትም። የሷ ልጆችም ለኔ ወንድም ሆኖ እህቷ አክስት ሆናኝ፣ ባሏ አባት ሆናኝ፣ ልጆቿ ወንድሞቼ ሆኖ ነው አብረን እንትን ያለ በጣም ደስ የሚሉ ቤተሰብ ነበሩ። ግን አምሮዬ ዩቲዩብ ላይ ጥሩ ሰዎችን ይሄ ከአፈር ተነስቶ ትልቅ ቦታ የደረሱ ሰዎችን ማየት ሲጀምር
ለምን እኔ እነሱ ቦታ መሆን አለብኝ ብዬ ማሰብ ጀመርኩት። ከዛ መውጣት አለብኝ። ስወጣ የሰራሁት ገንዘብ የለም፣ እነሱ አይከፍሉኝም። በቃ እንደ ቤተሰብ ስላዩኝ ውጭ ወጥቼ እሰራለሁ፣ ገባለሁ፣ እንደ ቤተሰብ ነው። የሚከፍሉኝ ገንዘብ የለም። የማገኘውም ገንዘብ ደግሞ ብዙ ስላልሆነ ይሄን ያህል የሚጠራቀም አይደለም። 5 ገንዘብ እጄ ላይ የለም። ቅዳሜ ቀን ልብሴን አስተካክዬ ምናምን ከቤት ልወጣ ስል ድንገት አንድ ጓደኛዬ ነገረት ነበረ። ለሷ ነገረቻት ለአሰሪ ልትወጣ ነውና ቁም ሳጥኔን ሲገቡት ከፍታ አይታች ዘርግፋ ጠብቀኛለች። ምን አርገንሽ? እውነት ለመናገር ምንም አላረጉኝ፣ አልበድሉኝም፣ ምንም አላረጉኝ። እንደውም ሰሩኝ፣ ሰው አረጉኝ። በጣም ነጭናጭ የነበርኩት አኮርፋለሁ፣ ቶሎ አለቅሳለሁ፣ ቶሎ ሆድ ይብሰኛል። ቀኑ 6 ጸባይ ይቀያየራል። በጣም ነው ሆዴን በቃ የሆነ ሰው የማይረዳኝ አይነት ውስጤ ይረብሻል ብዙ ጊዜ። ያን ሁላ ሳርታኝ አስተካክላኝ ገዳም ለመጀመሪያ ጊዜ ጉዞ መሄድ ጀመርኩት። እነሱ ጋር ብዙ ነገር የሚያደርጉ ይዛ ነው ነግሬያታለሁ። ልብስ ተገልብጦ ተጣበቀ። እሺ አሁን አለ ሐሳብ ራሱ እንዲቀይር ራሱ እድል ሰጡኝ። በቃ ሄዳለሁ። ከዛ ቅዳሜ አደርኩት። እሁድ በጠዋት ተነስቼ ልብሶቼ መውሰድ ያለ የፈለሹን ሰጃለኝ መውሰድ ያለብኝን ወስጄ ወዴት ነው የምትሄጂ? ቤት አልተከራየሁም፣ ግን የማውቃቸው ልጆች ነበሩ ስልጠና ላይ። በቃ ሴት ልጅ ከቤት ስትወጣ ከወንድ ጋር እንደምትወጣ ነው ሰው ፊልም የሚያደርገው፣ የታወቀ ነው ይሄ። እነሱም ያሰቡት በሰዓቱ እንደሱ ነበር። የሆነ ከወንድ ጋር እንደሄድኩት አንድ ልጅ ጋር ደወልኩትና ቤት ምናምን ስለው ኧረ እዚህ የሆነ ገርጂ ጎሮ ወደ ኢንዱስትሪ የሚባል መንገድ ወደዛ ሸራ እንዲህ ተወጥራ ከኋላ ረግረግ ያለ ምንም ነገር የለም። ፌስታይሌን ይዤ የመጣሁት አንድ በጣም ልብስ አለኝ። ልብሴን ግማሹን አነጥፋለሁ፣ ግማሹን ራሱን ሹራቡን እንዲህ ለብሼ እንደ ብርድ ልብስ በቃ 7 ወር እንደዛ ነው የኖርኩት። ከዛ ቤት ስወጣ በቃ ወጣ ሄጄ አላቅም። በቃ ወደ ራሴ ግን ስወጣ አንድ ነገር አስቤ ነው የወጣሁት። ምግብ ካጣሁት ቡሌ ተመላሽ አይጠፋም፣ መጠየቅ ነው፣ ጠይቃለሁ። ማደሪያ ካጣሁት ከዛ ቤት መክፈል ክራይ ቤት ስራ አጥቼ ማደሪያ ካጣሁት ቤተክርስቲያን አድራለሁ ብዬ ነው የወጣሁት። ቤተክርስቲያን ለእኔ አይደለም ለማንም ትሆነ የለ በቃ የኔ አእምሮ ይሄን አስወስኖ ነው የወጣሁት። ከዛ የተወሰነ ያን ቀን ብር አልከፈልኩትም፣ ደላላው ራሱ ከፈለ። እሑድ ስለነበረ ቀኑ አካውንቴ ትራንስፈር ማድረግ አልችልም፣ ስለዚህ ማውጣት ነው መጻፍ። ስለዚህ እሑድ አይቻልም፣ ሰኞ እሰጥሃለሁና ክፈል ለሴትዮ አልኳት። ከፈለ። ከዛ እኔ ከማን እንዳስላኩት ከጓደኞቼ ይሁን ብቻ ተሰብስቦ ተሰጠኝ። ለልጁ መለስኩት። ስራ የለኝም እኮ ደፍሬ ነው የወጣሁት እኮ ድንቡሌ የለኝ፣ ስራም የለኝም፣ ብርም የለኝም፣ ምንም አይነት ተስፋ የለኝም። ዝም ብዬ ነው በገገማ የወጣሁት። በጣም ሪስክ ወስዳለሁ። ከዛ ጣመመ ነገር ሁላ እኔ ነካሁት ሁላ ይበላሻል። እኔ ደረስኩት ቦታ ይዘጋል። ስራ ብፈልግ ስልጠና ወስዳለሁ። እዛ ቤት ውስጥ እየኖርኩት ዳጊ ሾው ጋር ስልጠና ወስጃለሁ። ዳውድ ድምጽ ጋር ወስዳለሁ። ዳውድ ድምጽ ጋር እየወሰድኩት ውዬ ማታ ምገባበት ሄጄ ሽሮ ሜዳ አንድ ጓደኛ አለችኝ ካፌ አላት። እዛ ሄጄ ካፌ ወንበር ላይ አድራለሁ። ከዛ በጊዜ ከወጣሁት ደግሞ ሄጄ በእግሬ ጎሮ ደርሼ ገብቼ አድራለሁ። ጫማዬ ከስራ አልቆ ዝናብ ያሰርበ ከላይ አዲስ ነው። በቃ ሞክ ክረምት ነው በሰዓቱ በጣም ይርብሻል። ከሰው የለኝ፣ የት ነሽ ልጅ የሚለኝ ሰው የለም፣ የሚደውልልኝ ወንድም እንደነገርኩሽ ብዙ አለ፣ የሚደውልልኝ ሰው የለም። የሚያስታውሰኝ አንድ ሰው በቃ አሁን ሆዴ ቢሰኛል፣ በጣም ይከፋኛል። እየከፋኝም ግን ሞክራለሁ። እየከፋኝ ነው ሞክረው እግዚአብሔርን በቃ እየከፋኝ ሞክረዋለሁ። ብደከም የመጨረሻ የሆነ ጊዜ ዛል አልኩት። የመጨረሻ ጥግ ላይ ደረስኩት። ትዝ ያለሽ ዛል ከዚህ ሁሌ ከእግዚአብሔር ጋር ደግሞ አወራለሁ እኮ ቤት ውስጥ በነበረ ሰዓት ለጥፋለሁ። መድኃኒዓለም ኢብራሂም ሚካኤል ገብርኤል አለ ሁሌ እነሱን ዙሪያ አድርጌ እዚህ ቤት ውስጥ እኖራለሁ። እንደዚህ አይነት ህይወት ይኖረኛል በቃ ጽፋለሁ። አመሰግናለሁ። ቤቴን የፍቅር ቤት ነው የምላት። በጣም የምወዳት ያን ቤት በጣም የተሰራሁበት በጣም የመጀመሪያ ጊዜ እንደማድግ እርግጠኛ ያልኩበት እዛ ቤት ነው። እዛ ቤት ውስጥ የተስፋ የመቁረጥ ጥጉንም ያዩት እዛ ቤት ነው። እንደማሳካም እርግጠኛ የሆንኩት እዛ ቤት ውስጥ ነው። የሰው ልጅ ማየት ያለበትን ሁሉ እዛ ቤት ውስጥ አይቻለሁ። መደሰትም እስከ ጥግ አይቻለሁ፣ መከፋትንም፣ ሁሉንም ነገር በጓደኞች መገፋትንም
በሰው መወደድንም ሁሉንም ያየሁት እዛ ቤት ውስጥ ነው። የማግኘትንም የማጣትንም እዛ ቤት ውስጥ ነው። ከዛ ወጣሁት ቤት እዚህ ተከራየሁት መገናኛ ጥሩ ቤት መኖር ጀመርኩት። ሰዎች በቃ እስካሁን ተፈትነሻል፣ በቃ አሁን እኛ እናት እንሆንሻለን፣ አባት እንሆንሻለን፣ እህት እንሆንሻለን። ብዙ ሰዎች እየደወሉ ዩቲዩብም ክፈች ያሉ ዩቲዩብ ከፈትኩት፣ ቲክቶክ ክፈች ያሉ ቲክቶክ ከፈትኩት። ቤት ተከራየሁት፣ ጥሩ ቤት መኖር ጀመርኩት። ከዛ ጓደኞች ነበሩኝ። ይሄ እኔ ጓደኞች ስልሽ የልብ ጓደኛ የለኝም። የልብ ጓደኛ እኔ እግዚአብሔር ብቻ ነው። ኖርማሊ ይሄው የምትይልም በቃ አንድ ቤት ውስጥ መኖር ጀመር። ስልጠና አብረን ስለምንወስድ በጣም ነው የምወድ እኔ ከራሴ በላይ አምናቸዋል። በጣም ነው የምወዳቸው ማምናቸው። አብረን መኖር ጀመር። ዩቲዩብ መስራት ጀመር፣ ቲክቶክ መስራት ጀመር። የተወሰነ 6 ወር በኋላ ቤተሰብም ከታሪኬ በኋላ ደስ ስላላላቸው ለማን አካውንት የተከፈተ በራሴ ስም ተከፈተ። ቲክቶክም ዩቲዩብም አላቅም እንዴት እንደሚከፈት ክፈች ስላሉ እኔ የከፈትኩት ምንም እውቀት የለም። እኔ ስልክ በዛአቱ መደወያ ራሱ ቴክስት ጻፊ ብትይኝ እስቲ ጻፉልኝ የሚል ሰው ነኝ። ማን ከፈተልሽ? ጓደኞች እዛ አብረን ስልጠና የምንሰነጥሎ ልጆች ከፈቱልኝ። አንድ ጓደኛ ያለችኝ የኔ እንደ አፕ ላይ ነች። እሷ ከፈቱልኝ ብቻ እሷ ሰው አምጥታ ምናምን ተከፋፈተ። ስልኬ ላይ መስራት ጀመር። መሀል ላይ ቤተሰቦቼ በዛ ታሪክ በጣም ብዙ ሰዎች እንዲህ ያለፍሽ ብሎ እዚህ ያሉ በጣም ምንም ኔጌቲቭ ነገር አልደረሰብኝም ከሚዲያ አንጻር። ወደ ቤተሰብ ደግሞ ስትሄጂ አልወደዱም። ጎረቤት ደግሞ ተይ ከዛ ለምን ሄደን ይቅርታ እናረግ፣ ለምን ከሰነጠልኩት ከመንፈሳዊ ከንሳ አባቴም ከዛ ደግሞ ከይሄ ግል ስብዕና ስልጠና ከመወስዶ ይቅርታ ለሰው ልጅ እረፍት እንደሆነ እየነገሩኝ ነው የተማርኩት። እንደውም እኔ የተግባር ሰው ነኝ፣ ተገብራለሁ። ለምን ይቅርታ አላረግላቸውም ብዬ ሄድኩት። 1 ወር ከ15 ቀን ነው የቆየሁት። በጣም ነው ይወጣልኝ እስከ ጥግ። በቃ ምንም እዚህ ምድር ላይ ሰው የሚባል ነገር እንደሌለኝ እርግጠኛ የሆንኩበት ያን ጊዜ ነው። በጣም ካፍቶኝ የመጣሁት ከዛ ይቅርታ ጠይቄያቸው ምናምን ወደዚህ ተመለስን። ወደ ባለማግባትሽ መጀመሪያ ተናደውብሽ ነበር ቤተሰብ? ባለማግባት ብቻ ሳይ ሞር ታሪኬን በማውራቴ በጣም ነው የደበራቸው። ጓደኞቼ ጋር ነው ሄደን የመጣ ነው። ሞር ጓደኞችም ሄደን ከመጣን በኋላ በቃ ተቀየሩብኝ። ባሌሮቤ ሄደን ከመጣን በኋላ እንደ በፊቱ መተሳሰብ፣ አንቺ ጀግና ነሽ ይሁይ ማለት ቀረ። ማንም ገጠር ልጅላችን ላይ መጥቶ እነሱ የአዲስ አበባ ልጆች ናቸው፣ እኔ ነኝ የገጠር ልጅ። ቤቴም ሳስመጣ ቤት ኪራይ አይከፍሉም፣ እኔ ነኝ የምከፍለው። ሁሉም ነገር እኔ ከኔ ነበረ። ለምን በላችሁ አላልኳቸው፣ ለምን ጠጣችሁ አላልኳቸው። እኔ ትንሽ ሰው ጉፍጋም ስለወጣ አብረን ሰርተን እናድጋለን እንቀየራለን እንጂ ይሄ ጥጋ ጥግ አይነት ካልኩሌት አልችልበትም። እኔ ለካ ሰው ይችልበታል። ቀጥታ ነው እግዚአብሔርን እያመደመዱ ይመጡ። ዩቲዩብን ተአበላሹብኝ። ባሌሮቤ እጅ ሲመጣ ዩቲዩብ ቫይራል ወጣ። ያውቃሉ፣ በጣም ቫይራል ወጥቶ ነበረ። ዩቲዩብ ከኔ እጅ ውጪ ወጣ፣ ተበላሸ። ቲክቶክም እንደዛ። ምን ተፈጠረ? ዩቲዩብ እንዴት እንደሆነ አላውቅም። ክፍያ ሊጀምር ነው ብሎ ከነገረኝ አካውንት ላስገባ ነው ብሎ አካውንት ነግሬው ነበረ። ይገባል ቆይ ይከፈላል ይለኛል። እኔ ምን እንደተፈጠረ እስካሁን አልገባኝም፣ እውቀቱም የለኝም። ግን ሊከፈል ነው ይለኛል። ሊከፈል ነው ካለኝ 4 ወር ፈጀ። ከዛ ነገር ምን ሆኖ ነው 4 ወር ፈጀ እኮ ሊከፍል ነው። እነሱ ለካ ሌላ አካውንት እየመከሩበት ኦልሬዲ ዩቲዩቡን ይሄ የሆነ ጥያቄ ሲበዛበት ራሱ እንትን ያደርጋል። ሲስተም አለው አይደለም? የሆነ እየተሰረቀ ነው ብሎ ይመስለኛል። ኖርማሊ አላቅም። በጣም ብዙ ነገር ሲያበዙበት፣ ብዙ ጥፋት ሲያበዙበት እንትን አድርጓል። ከዛ ስንት ተከታይ ነበረው ዩቲዩብሽ? 18,000 ሰብስክራይብ በሳምንት ባልሆነ ውስጥ ነው ያመጣሁት። ቪው በጣም አለ 70,000 10,000 ምናምን እንዲያርግ ራሱ በቃ ቪሎግ ነው የምንሰራው። ቢሮ ስንሄድ እንሰራለን፣ ስንበላ ማህበር በቃ ያለውን ነገር ነበር የምንሰራ። ክፍለ ሀገር ድረስ ሄድን። ክፍለ ሀገር ድረስ በጣም ብዙ ቪዲዮ ነው የሰራሁት። ስመጣ ነገሩ በቃ እንደሌለ ዜሮ ሆነ። እኔ ባዶኝ ቀረሁት። ሰው የሚያቀኝ ኦልሬዲ ሰው አይደለም ሚዲያ ላይ ወጥቼ ከፍ ያልኩት ሂዊ ትልቅ ቦታ ሂዊ አሁን ተስፋ እየቆረጠች መጣች። የባሰ ሞር ሚዲያ ላይ መቅረቤ ለእኔ አደጋ ሆነ። ድጋሚ ሰው ፊት ወጥቻለሁ፣ ልብስ ለብሳለሁ፣ ካሜራ ስትቀርጪ በቃ ይሞላልሽ ነው። በቃ ውስጥ ለውስጥ ጓደኞቼ አቆሰሉኝ አልኩሽ። እግዚአብሔር እስጣቸው እመቤቴን እንዴት እንደማመሰግናቸው። ማይሆን ሆነ። ከዛ አጋጣሚ ላይ ደግሞ መሀል ላይ ሰው በጣም ረዳለው። እኔ
ሰዎችን አግዛለሁና ከማግዙ ሶስት አንዷ ልጅ እግዚአብሔር ይመስገን በአጋጣሚ ተዋውቀን ሚዲያ ላይ ወጣች፣ ጥሩ ደረጃ ደረሰች። ሚዲያ ጋር ሳትመጣ በፊት እኔ ጋር የተወሰነ ጊዜ ወስጃት ጓደኛ አርጊያት ቤቴም ኖራለች። ከዛ ቤት ፈልገን ቤት ተከራየች፣ ሚዲያ ላይ መስራት ጀመረች። እኛም ጓደኛ ሆን አንድ እኔ ብሎክ 8 እነሱ እሷ ብሎክ 11 ምናምን ተከራይተን ዩቲዩብ ምናምን አንድ ላይ በአለም ሲሆን ሰርፕራይዝ አረገናት ምናምን ትልቅ ደረጃ ደርሳለች። እኔ ደግሞ ሰው ፊት ትልቅ ደረጃ ነኝ፣ ግን ቁልቁለት እየነደርኩት ነው። ዩቲዩብ ተበላሽቷል፣ ወጣ። ሰው ዩቲዩብ እንደሚሰራ ነው የሚያውቀው። ቲክቶክ እሞክራለሁ፣ እንዴት እንደሚቀረጽ አላውቅም፣ ጣጣራለሁ በራሴ እችላለሁ፣ አውቃለሁ እኮ ግን አይፈልጉም። በቃ እድገቴን የማይሆን ቦታ ነው የገባሁት። የኔ ኤነርጂ ብዙ ነገር አልፌ ስለመጣው ማደግ ነው። የነሱ ደግሞ ቁጭ ብሎ ማብላት፣ መዝናናት፣ የተለያየ ቦታ ከተማ መቀየር ምናምን ነው በቃ ፍላጎታቸው። መብላት፣ በርገር ቤት መቀየር። የኔ ደግሞ በርገር አይደለም ሐሳቤ፣ ቋሚ በርገር ነው መብላት የምፈልገው። እነሱ ዕለታዊ ነው የሚያራሩጡት። እኔ እንደነገርኩሽ ከባድ ነገር ሲመጣ ወደ እግዚአብሔር ነው። እግዚአብሔር ሆይ እነዚህን ሰዎች የሰጠኸኝ መጀመሪያ አንተ ነህ፣ አሁንም ህይወቴን አስተካክልልኝ። መድኃኒዓለም ነው ቀኑ 6 ኪሎ ሄጄ ጸሎት አድርጌ በየቀኑ ዛሬ ወር መጥቼ እመሰክራለሁ። እስከዛ ግን የኔ ስለት እንባ ነው ብዬ አርሴማ ቤተክርስቲያን እዚህ 24 አለ አይደለ? ማታ ማታ ሄጄ ሁሉ ያለቅሳለሁ። እማለቅሰው ምንም አይደለም፣ ለምን እንዲያረጉኝ አይደለም። እግዚአብሔር ሆይ ኃጢአተኛ ከሆንኩት ክፉ ከሆንኩት ይቅር በለኝ፣ ልቤን አንጻልኝ። ኃጢአተኛ ነኝ ብዬ ተቀበልኩትና አንጻል። ንጹህ ማድረግ ትችል የለ በቃ እንደ ንጹህ ሰዎች ንጹህ አድርገኝ ትችል የለ። ትግል ይሄ ነው በቃ እንባዬ እንዲህ እግዚአብሔርን ይሄን ያዝ ይቅር በለኝ ትችል የለ። በቃ ክፉ ስለሆንኩት ነው የዞሩብኝ። በቃ ነኝ አመንኩት። ሲደጋጋ ሁሉም ሰው ወደ እኔ ሲዞር በቃ ነኝ ብዬ አሰብኩ። ከዛ እየጸለይኩት እያለ በ27 ተስዬ በ18 ጠዋት ቀረጻ ዩቲዩብ ልንቀርጽ ከወንድሜ ጋር በቃ አዲስ ዩቲዩብ ከፈትኩት፣ አዲስ ቲክቶክ ከፈትኩት። ታውቁት በቃ የቀረው ሁሉ ይቅር ብዬ እረፍ በቃ ጸሎቴን ስለቴን ሰጥቼ ስራዬን መጀመር አለብኝ ብዬ ወደ ኋላ ተመልሼ ስራ ጀመርኩት። ዩቲዩብ ከፈትኩት፣ ቲክቶክ ከፈትኩት። ከወንድሜ ጋር አወራሁት። ትንሽ ነው ታናሽ ነው አሁን ያለው። በቃ ቀጥ አድርገን ዩቲዩባችን እንሰራለን፣ ቲክቶካችን እንሰራ፣ እግዚአብሔር ይረዳናል፣ ተመልሰን እንቆማለን፣ ሰርተን እናሳያለን አልኩት ብዬ ጠዋት ቀረጻ ልንቀርጽ ስንል ጠዋት ቤተክርስቲያን መሄድ ልምድ አድርገን ነበርና እሱ ተነሳና እንሂድ አለኝ። ወይ እኔ ትንሽ ቆይ ጠፋ መስሎኝ እኔ ጸሎት እዚህ ያደርጋለሁ አንተ ሄደ። ያን ቀን ዱካክ ጣለብኝ። እሱ ወጣ፣ እኔ ቤት ሆንኩት። እሱ እንደወጣ ታንኳኳ። ጸሎት ሲጨርስ ንገረኝ እኔ ወርዳለሁ አብረን እንሄዳለን አለ። ልጁ ቤተክርስቲያኑን ነክቶ ነው ቤተክርስቲያኑን ወደዚህ የቀረበለት። በውስጥ የሆነ እየቀለድኩት ሲወጣ ክፍት ሳረግ ፖሊስ ናቸው። ይዊነሽ ፖሊስ ነህ እንፈልግሻለን ስሉኝ፣ እሺ ቤት ድረስ ገቡ። ልብስ ቀይር ያሉ ፖሊሶች ናቸው። እግዚአብሔርን ቀየርኩት። ትንሽ እንፈልግሻለን አሉ። እሺ በቢጃማ ነበር ለብሱት። አንድ ካልሲ ሌላ አንድ ካልሲ ምናምን በቃ ሲገባ ጥያቄ ለመጠየቅ ከማረፊያ መጥቶ ነበረ ቢሮ። ሳያው ቲክቶክ ላይ አውቀዋለሁ። አሁን ተስፋ የተመለሰ ትክክለኛ ቦታ ነው ያለው። ቃል ሰጠሁት። ለምን እንደመጣሁት የመጣሁበት ምክንያት በዛ ሰዓት ከዛ የባለስልጣን ድምጽ ምናምን ተጠቅመሽ ቪዲዮ ከሰራሽ እኔ አጋጣሚ ሆኖ ቫይራል ስለወጣ ነው እንጂ ይሄ እንደዚህ ለፖለቲካ ምናምን አስቤ አይደለም ስለመናገር። እግዚአብሔርን ግን እግዚአብሔር ጸሎቴን ሲሰማ ፈልጎ እሱን ቪዲዮ አሰራል። የጸለይኩትን ጸሎት በ27 መጥቼ መሰከራለሁ ያልኩትን እግዚአብሔር ሊሰራልኝ ምን አረገ? ቪዲዮን ሰበብ አድርጎ ቪዲዮ ከተመሰተ እኮ ቫይራልም አልወጣም። እኔን ያሳዘኝ ቪዲዮ እስር ቤት ገባሁ። እስር ቤት ስገባ ቅዳሜ ነው የገባሁት። እሑድ እንዳለ ጓደኞቼ ተገፏቸው ይመጣኝ ምንም የለኝም። ማን ቤተሰብ መጥቶ ብታሰር የሚደርስልኝ የለ። ጓደኞቼ ቤት እንዳለ ፖሊስ ጣቢያን ወረሩታል። ብጣብቅ ቅዳሜ የለም፣ ብጣብቅ እሑድ የለም። ሰኞ ፍርድ ቤት ቀረብኩት። ወንድሜ ብቻ ነው የመጣ። አልሰሙም አልኩት። በቃ የሆነ ሰምቶ ግልብጥ ብሎኝ፣ አረ ሁሉም ሰምቷል አለ። ከመስማት አልፎ አንድ ጓደኛዬ ቸርች ልትሄድ ስትመጣ ልብስ ትቀይራለች እኛ ቤት። እንደውም ቀጣይ ስትወጣ መልሼ አሳስራታለሁ፣ ስትወጣ ንገረኝ ለወንድሜ ነው የምትለው። አብራ በልታ ጠጥታ ቤተሰብ ድረስ ወስጅ አሳይቻት፣ አያቴ ድረስ ወስጅ አሳይቻት፣ ሀገር አስጎብኛት። እንደውም ስትወጣ ጠብቄ ያስገባታለሁ ሁለተኛ ብላ ነው ሄደችው። ከዛ እሱ አልነገረኝም።
አንድ ቀን ሰኞ ሄጄ ሲመጣ መጥቶ ጠየቁኝ። እንዴ ጠሩኝ ስል ማንም አልጠራሽም ስል ሆድ ባሰኝ። ቲክቶከሮች ያን ጊዜ እነ ናዮን ለመጠየቅ ከናዮ ጋር አንድ ክፍል ውስጥ ነው የታሰርነው። እነ ናዮን ለማጠየቅ ሀገር ሰው ነው የሚመጣ። እኔ እጠብቃለሁ፣ እኔን የሚጠራኝ ሰው የለም። ምግብ እግዚአብሔር ይመስገን እዛ ማዕከላዊም ስለነበረ የነ ናዮ ምግብ ስለሚመጣ እኔ ምግብ ችግር አልነበረም። ልብስም እዛው ለብሳለሁ። ማንም ሰው አላመጣልኝም። ምግብም ልብስም 15 ቀን ወንድሜ አንድ ቀን አመጣ እንዳታመጣ ቤት የሚበላው ስለሌለ እሱ ካለኔ ካመጣ አካውንቴ ላይ ያለው ትንሽም ብትሆን እኔ ጋር ያለው ልጁ ገንዘብ የለም። ጓደኞች ደግሞ ሁሉም ጀርባ ሰጥቶኛል። አብረን ቪዲዮ የሰራን ጎረቤት ራሱ ተከራይነ የምንኖረው ወጣቶች ነን። አንድ ጎረቤት ታስሮ እንደቁጭ ሁሉም ሰው አልመጣም። እንደው ከ30 በላይ ይሆናሉ አብረን የምንሰነጥል። በጣም ብሞት ከኔ ጋር ይሞታሉ ሙሉ 30ዎቹም ነበሩ። አንዱም አልመጣም። ከዛ አንድ ነገር ማሰብ ጀመርኩ። አንድ ቀን ሳለቅስ ናዮ እንደዚህ አለች፣ አንቺ አሁን መጥቶ አልጠይቁኝ ብልሽ ነው የምታለቅሽ አለች። አዎ አንቺ እንደውም ለእግዚአብሔር ከዚህ ስትወጪ ጥላ ማስገባት አለብሽ አለች። ለምን ስል እየጣሉሽ መጥቶ ዝህ ብሎ በኋላ ከሚገሉሽ ከነጥላቻቸው ቢቆዩ ይሻላል። እንደውም ማንነታቸው እግዚአብሔር እዚህ ያስገብቶ አሳየሽ። ጸሎትሽ ንሻለ ጸሎትሽ ነው አለች። ማስተዋል ጀመርኩ። ጸሎት አድርጌ ነው የመጣሁት። ተስያለሁ። ለካ እግዚአብሔር በብዙ ነገር ተናግሮኝ ነበረ። ሰው ተይ ጥሩ ቦታ አይደለሽም፣ አንቺ ያለሽበት ጓደኛ ልክ አይደለም ተይ ሲሉኝ አልሰማሁም። ይቀየራሉ ብዬ የሰው ልጅ አይቀየርም። ክፉ ከሆነ ክፉ ነው ሽሽ ታስተካክሎ ለራሱ ህይወቱን ይኖር። በጣም በብዙ ሰዎች ሲነገረኝ ተያዩ ምናምን ሲሉኝ አልሰማ ብዬ ከነሱ ጋር ቆየሁት። ህይወቴን አበላሹ። እስር ቤት ገባሁ። መጥቶ አልጠየቁኝም። ስለዚህ ይሄ ጸሎት ነው። ከእስር ቤት በ15 ቀን ነው የቆየሁት። 15 ቀን ውስጥ እግዚአብሔር ይመስገን አልመጡም። ከዛ ምን አልኩት ግን ወንድሜን 3 ወር ልወጣ እርግጠኛ የሆንኩት ቀን 3 ወር ተፈርዶባታል ብለህ ሂድና ንገራቸው አልኩት። ለምንድን ነው ሄደው እንደሱ 3 ወር ብሎ እንዲናገር የፈለግሽው? ለምንድን ነው የፈለግኩት? አንድ የኔ ጓደኛ አይደለም የነሱ ጓደኛ ሂዊ ያለኝ ከዚህ ስትወጪ ከነሱ መጥፋት ነው ያለብሽ ብሎ መክሮኛል። አንደኛ እኔም አንድ ሰው 1 አመት አንድ ቤት ውስጥ አብረሽ ኖረሽ በልተሽ ጠጥተሽ ቤተሰብ አድርገሽ ሁሉ ነገርሽን ሰተሹ በዚህ ልክ መጥቶ ካልጠየቀሽ በዚህ ልክ የሚያስፈራራሽ የትም አደርሽም የገጠር ልጅ በትላንትና ታሪክሽ መጥቶ የሚያቆስልሽ ከሆነ አይጠቅምሽም። አንደኛ እኔ ራሱ አለመባና ነኝ ጅል ስለሆንኩት በጣም ሰው ፍቅር አጥቶ ሲያድግ መጨረሻ ይሄ ነው። ሰው ፍቅር የሌለበት ቦታ ነው ፍቅር ፍለጋ ሁሉ የምትሮጪ። በቃ ቤተሰብ ፍቅር አግዱሎሽ ብዙ ነገርሽ ጎሎ ካደገ ሁሉም ሰው ጋር ነው ፍቅር የምትፈልግ። አይወድሽም እኮ ግን ትፈልጊያለሽ። አይታይሽም፣ ድፍን ነው የሚሆነው። ይሄ በቃ ይሄ ነገሬ ነው የጎዳኝ ያልኩት። ደግሞ እኔ እሱ ለአንቺ ጥሩ ነገር እያሰቡ አይደለም በየቀኑ ቁጭ ብሎ ሲያስቡ። እኔ አንድ ቀን ስለነሱ ክፉ አውርቼ አላውቅም። እሱ ያውቃል። አይጠቅሙሽም። ከዚህ በፊት ካጣሹ በላይ አሁን የምታጪ ይበልጣልና ሽሽ ያለኝ። ስለዚህ ምን ማድረግ አለብን? እሷ 3 ወር ተፈርዶባታል ብሎ እኔ ጋር አይመጡም። ያችኛዋ ጋር እኔ አውጥቻት ዩቲዩብ እየሰራች ነው ምናምን ጥሩ ደረጃ እየደረሰች ስለሆነ እሷ ጋር ስለሆነ እንዳይመጡብኝ ነው። እቃዬን ይዤ ለመውጣት ነው ሳያዩ። ምናምን 3 ወር ተፈርዶባታል ብሎ ምንም ነው ያለ። ምንም በቃ ስሰማ የኔ ማድረግ ያለብኝ መራቅ ነው ከነሱ። አይፈቱኝም እነሱ ስራ የላቸው። እኔ ደግሞ ማሳካት ፈልጋለሁ። የጎድኙን ትቼ መሸሽ በጣም ነው የሚጠቅመው። መሸሽ ይጠቅምሻል። እኔ ከእግዚአብሔር ውጪ መታገል አልችልም። እኔ የሚታገልልኝ እግዚአብሔር ነው። ታግሎኝም እስከዛሬ እዚህ ያደረሰኝ እግዚአብሔር ነው። እግዚአብሔር ይመስገን። ስለዚህ ምንድነው ያደረኩት? ማክሰኞ መጣሁት፣ እቃዬን አወረድኩት። ሮብ ኮዬ ቤት ፈለኩት። ሐሙስ በላዳ እቃዬ በላዳ ነው ሄደች። በቃ አለቀ። በላዳ ገባን። ባዶ ቤት ውስጥ እንደውም ቲክቶክ ወደ ስር ገብተሽ ስታይ ያስቃል። ባዶ ቤት ውስጥ ገባው። ፍርድ ቤት ስልኬ ተወስዶብኛል። ኦሬዲ እኔ ስልኬ ወደሚመለስ ነው ይመስል። ለካ ህግ ላይ ይቆያል ብዙ ነገር። በቃ ከዛ በኋላ ቪዲዮ ሰራለሁ እንደዚህ ሆኛለሁና ፎሎ አድርጉኝ ምናምን ብዬ አወራለሁ፣ ሰራለሁ፣ ወደ ቦታ መለሳለሁ፣ ማስታወቂያዎችን ሰራለሁ። ስራም ደግሞ ኦሬዲ ሰው ስለሚያውቅ ወደ ቦታ ሰው ያስገባኛል። እኔ ህይወት የሚከብድ አልመሰለኝ። በቃ ከእስር ቤት ወጣሁት። እግዚአብሔር ይመስገን። ጓደኞቼን አየሁባቸው። እግዚአብሔር ይስጣቸው፣ አጠነከሩኝ። ሞር በራሴ እንድወጣ ነው ያደረጉኝ። በፊት ኤዲት ማድረግ አልችልም። አሁን ኤዲት በግዴያ ማድረግ እችላለሁ። ፖስት ማድረግ አልችልም። አሁን በራሴ ፖስት ማድረግ እችላለሁ። መክፈት አልችልም። በራሴ መክፈት ችያለሁ ምናምን። በቃ ጠንካራ ሆናለሁ ብዬ በጣም በኤነርጂ ነው የወጣሁት ከእስር ቤት። ስወጣ ግን እኔ እንደጠበቅኩት አይደለም የሆነው።
ስልክ የዛን ያለው ስልክ መግዛት አልችልም። ይዤ የነበረኝ 20 ሺህ ነበረ። በዛ ቤት ተከራየሁት። ኮዬ ቀጣይ መብላት አለ፣ መጣጣት የሚባል አለ፣ ፍርድ ቤት ለመሄድ ታክሲ ያስፈልግሻል። ምንም ነገር እጄ ላይ የለም። ዜሮ ሆንኩ። ብዙ ነገር አምሮ ይዛለ። በቃ በቃ ይሁን ያለበት ቦታ ልክ ይሁን አይሁን፣ ተሳስቼ ይሁን በቃ ሐሳቤ ምን እንደሆነ ልነግርሽ አልችልም። አምሮዬ ቆመ። ግን ሁሉ ጊዜ አንድ ነገር እላለሁ፣ እግዚአብሔር ሆይ አምሮዬን ጠብቅልኝ። እግዚአብሔር ሆይ እስካሁን የበደልኩትን ይቅር በለኝ። እስካሁን ጓደኞች እንደበደልኩ ነው የሚሰማኝ። በሰዓቱ ያን ጊዜ አለቅሳለሁ። ይቅር በለኝ እግዚአብሔር ሆይ፣ ጭንቅላቴን ጠብቅልኝ፣ ጠብቀኝ ነው። ከዛ ታስሬ ስወጣ ፍርድ ቤት እመላለሳለሁ። ወንድሜ ታናሽ ወንድሜ ሌላ ተጨምሮ መጣ። እኔ ችግር ነበርኩ፣ ወንድሜ ችግር፣ ሶስተኛ ችግር ተጨመረ። በጣም ህይወት ከበደ። በቃ ሂዱ ተመለሱና እናንተ እኔ ነገሮችን አስተካክዬ ጣራችኋለሁ ስል አንቺ ሴት ሆነሽ እንዲህ ካልሽ እኛ አንማማ። ለምን ሂዱ ያልኳችሁ ቤት ክራይ መክፈል ቢያቅታኝ እቃይን ሰብስቤ የሆነ ቦታ አድርጌ እንደተለመደ ቤተክርስቲያን እያደርኩት ቡሌን እየበላው ስራዬን መስራት በቃ ተንፈራፍሬ ተነስቼ እንደምደርስ እርግጠኛ ነበርኩ። አንሄድም አሉ። ቤተሰብ አያግዘንም፣ ዘመድ የለንም፣ ያለን ሶስታችን ነን፣ ስራ የለም። ከዛ በጧት ተነስተን ሁሉ ጊዜ ገብርኤል ሄደን ነው የምንበላ ምግብ። ኮዬ ገብርኤል 4 ወር ነው ኮዬ ገብርኤል እየሄድን ይበላ ነው። ከዛ በጣም ስርባቸው አንድ ቀን አክስት አለችን ደብረ ዘይት። ለምን አክስቴ ጋር አንሄድም? ለምን ጠግበን አንመጣ ማለት ትንሹን አይዲያ መጣ። እንዴ እውነት እኮ ነው። ሱቅ አለና ሱቅ ተበደርን 300። ከዛ ከአንድ ሰው ደግሞ ወንድም ያስላከ ከጓደኞቹ ከክፍለ ሀገር 1000 መሰለኝ ካልተሳሳትኩት ያስላከ ምግብ ጥግብ ብለ የምግብ ጥጋብ ለማየት ነው። አንድ ጠግበሽ አታውቅም እኮ አይደለም። የሆነ ስርብሽ ነገሮቹ ሲወሳሰቡብሽ ድምጥማጥሽ ነው የሚጠፋ። ያን ጊዜ 65 ብር ነው የከፈልነው። 3 ሰው 200 ምናምን ከፈልነው። ከዛ የ50 ብር ይሄ ጣፋሽ ዳቦ ትልልቅ ነው 3 ገዛን በ150። ከዛ ሄድን እሷ ጋር ገባን። ሰላም አላቸው ምናምን ዝንጥ ብለን ሄድነው። ምግብ ቀረበ። ምግብ ትንሹ ሲበላ ስማምስ ቅዱስ አረሳው ሞላ። እግዚአብሔር ምስክሬ ነው። ሰው ስማም ብቻ እንዴት ብዬ ልንገርሽ፣ የሆነ አነቀኝ። ምግብ መብላት አቃተኝ። በጣም ነው የራበው። ግን ሂዱ ስላችሁ እኔን ትቶ መሄድ አልፈለጉ። እነሱ ቢሄዱ መብላት ይችላሉ። ቤተሰብም እነሱም ቢሄዱ ምንም እንትን አይደል። ለኔ ስሉ ግን እዚህ ተራቡና ያን ቀን ገብተን እኔ አሁን ማልቀስ አልፈልግም በህይወቴ እግዚአብሔር ስላለፍኩትና በቃ እነሱ በጣም በለው እኔ ትንሽ በለውትና ሽንት ቤት ልሂድ አልኳት። ሽንት ቤት ገብቼ ያለቀስኩት ለቅሶ ልነግርሽ አልችልም። ስለጣገቡ ብቻ በቃ ይሁን አላመንኩትም። እግዚአብሔር ምስክሬ ነው። በህይወቴ ያን ቀን በቃ በዚህ ልክ ነው የጎዳኋቸው ወንድሞችንም። እኔ መከራ አይርቀኝም። እነሱንም እንትን ውስጥ ተከተትኩት። ሄዱ ስላችሁ እምቢ አሉ። 2 ቀን ቆየንና ሙቀቱን አልቻልንም እና በቃ ስንመለስ የለንም ብለን ትራንስፖርት ከነሱ ልንቀበል የተወሰነች ብር ተርፋንል። ከዛ በ3ኛ ቀን ስንመለስ 8 እንጀራ እና አንዱ እዛው ስራ አገኘ አክስቴ ባልጋ። እኔና ትንሹ መጣን። 8 እንጀራ ይዘን ስራ ጠይቆ ሄዶ ነበር። ለካ ሆድሽ ሲጠግብ ነገሩ እየተከፈተ ይመጣ። አይርባ በቃ ምግብ እንዳይርብሽ እመቤትን ከመተን ኮዬ ገብተን በርጋ ልንገባ ስንል አንድ ሰው ስራ መተ መጀመር ትችላለህ አለ ወንድሜ። እንጀራ እንዴት እንደወረወረ ቤት እንዴት ሮጦ እንደሄደ ማመን አቅቶን እኔም አብሬ ሄድኩ ስራ ቦታ። እሱ ስራ ገባ፣ ያኛው እዛ ስራ አገኘ። እኔ ደግሞ ምንም ስራ የለኝም ብቻ እየፈላለኩት ምናምን ቀስ በቀስ ቲክቶክ ምን ማድረግ ጀመርን። ከዛ ከመጣን በኋላ የሀብታም ሙሉ ብለን መፈሰት ጀመር። ድሃንን አይደለ ተባባ እግዚአብሔር ለምን ሀብታም ብለን አንሰራ?
ደህንነቱን እየኖር ስንጠራ እኮ እግዚአብሔር እኮ ይሰጠናል እኮ። አዎ ተባባል። በቃ እኔ ሀብታም ሆኖ እንደዚህ ሆኖ በዚህ ተነስቼ ታኛው ምግብ ጭንቅላት አይሆንም። ምግብ የለም ቤት እውነት ለመናገር ምን ታኛ ራሱ እንዴት መሰለሽ ብርድ ልብስ እናንጥፍና ግማሹን ተኛበታለን ግማሹን ለብሳለን። ደሱ ነበረ። እዚህ ቆየ መተ እስከ 7 ወር ራሱ ቤት ክራይ መክፈል አቅቶ መጨረሻ አከራያችን ውጡ ብሎ ከነቃ እሁድ ቀን አወጣ። ወረወረን። ምግብ ብር የለም። ከዛ አጋጣሚ የሆነ ተዘግቶ የተቀመጠ ቤት ነበር። አሁን የተገባንበት ቤት ግቡ ተባል። በቃ ነገን ከፍላለን ስንል ግቡ ተባል። ገባን። እዛ ገብተን ነገሮቹ ቀስ በቀስ እየተስተካከሉ ቲክቶክን ቫይራል እየወጣ መጣ። የኮዬ ምናምን ብዬ መስራት ስጀምር የኮዬ ባለሀብት ብዬ የመቀመጫ ነገር ስፖርት ሰራለሁ ምናምን ኮንተንትን ወደ ሀብት ደሃ ከሆናችሁ ምግብ ምናምን ማለት ጀመርኩት። ቪዲዮ መስራት ስጀምር ቫይራል መውጣት ጀመረና የመጀመሪያ ከዚህ ቤት ወደዚህኛው ቤት ስንመጣ አንድ ሴት ሁሌ ሳይሽ ደስ ትይኛለሽና እያዩት ነው ሶፋ ስጦታ ካላመጣውልሽ አራ በተሰቀለ ቁጭ ብለን ያደርነው ሶስታችን ተደጋፍ። እኔ ነኝ እዛ ጋር ምንታኛ እዚህ ጋር በቃ እግዚአብሔር አመጣችልኝ። በጧት ሴፉ አገባ። በሳምንቱ የ3 ወር ስፔሻሊዝ ልሸፍንልሽ ነይ ቤት መስታወቂያ ስሪልኝ አለችኝ። ይሄ ሽሮ በርበሬ ቤት በስማ እኔ አምሮዬ በጣም አተሹን ትስቲ መቀበል አቃተኝ። ምን እግዚአብሔር ምን እየሰራ መጣ አካታታለው። ትንሽ ስንቆይ የሆነ ሰው ሆኖ እንደዚህ ውሰጂ ምናምን ነገሮቹ ጉለት የነበረው ነገር እግዚአብሔር እየካሰን መጣ። ትላንትና የታባሽ ማለት የጀመሩ ጓደኞች መደወል ጀመሩ። ነገሮች እየተስተካከሉ መጡ። መስታወቂያ አልፎ አልፎ መስራት ጀመርኩት። ከዛ እኔም እንጨት ቤት መስራት ጀመርኩ። ፈርኒቸር ቤት ማለት ነው። ከወንድሞቼ ጋር እነሱም ሰራሉ እኔም ሰራለሁ። ከዛ እናንተ ትምህርት መግባት አለባችሁ ብዬ እነሱን ትምህርት ማታ አስገባዋቸው። እስካሁን ስልክ ያልተመለሰም ከ7 ወር በኋላ ስልክ የተመለሰ። በምን ስልክ ነው እየሰራሽ የነበረ ካልሽ ሰው እየለመን አንድ ቀፎ አለች መቅረጽ አይችልም ካሜራ እዛ ላይ በቴሌግራም ልከን ግን ኤዲት አድርገን እንፖስታል። አንቺኛ ቤት ከመጣሽ አንድ ሰው ያወራሻል፣ ሁለታችን ቪዲዮ እንቀርጽበታለን በቴሌግራም ወይ በፋይል እንበንትን እንልካለን። አንዱ ወንድምሽ እየተመላለሰ መስራት ጀምሮ ነው ከዛ እሱ እዛ 1,500 ከሰራ በኋላ መጣ ወደዚህ። ከሳምንት በኋላ መጣ መስራት ጀመሩ ተቀጥሮ እነሱም የተለያየ ቦታ። እኔም እዛው ከወንድሜ ጋር ከአንዱ ጋር እዛው ፈርኒቸር ቤት መስራት ጀመርኩት። አብረን በቃ ተባብረን ብቻ መስራት ጀመር። ከዛ እኔ ምን መሆን ጀመርኩት በጣም እየጨነቀኝ መጣ። ቀን ሰራለሁ ሰው ውስጥ እንጨት ቤት፣ ማታ ማታ ደግሞ ወደ ማሳ ሄጄ እስከ 3 ሰዓት አለቅሳለሁ። ለምንድን ነው የምታለቅሰው? በቃ በጣም ነው ማለት እግዚአብሔር ሆይ ይቅር በለኝ ነው በቃ ይቅርታ ሆነ ምን እንደሆንኩት አላቅም፣ ግን ከይቅርታ ውጪ ምንም አእምሮዬ ላይ አይመጣም። ሰው የበደለኝም አይታየኝም፣ ግን የሆነ እግዚአብሔር እንደበደልኩት መንገድ እንደተሳሳትኩት እግዚአብሔርን እንዳልተረዳሁት ማለት እግዚአብሔር ስላልተረዳሁት ነው እየበደለ ስልሽ እያስተማረኝ ያለው። ሰው ልጅ ስትሳሳቺ ይሁን ደጋግሞ ስትቶሽ ይሄዳል። እግዚአብሔር ደግሞ ካልተስተካከልሽው አይተውሽም። እኔ ደግሞ ከሱ ውጪ ምንም ነገር የለኝም። ማን አለኝ? ለማን ነው የተውከኝ? ኮዬ ላይ ብዙ ሰው እብድ ነች ይሉኛል። ቲክቶክ ሲሰራሩ አራጣለሁ። ውስጤን ቁስሌን የሚያቅልኝ ሰው የለም። እብድ ነች ይሉኛል ሁሉም ሰው። አይጂ ጤነኛ አይደለችም ይሉኛል። እዛ ሲሄድ ይቺ በቃ ምግብ ለማብላት በቃ አደሃቱኝ እግዚአብሔር እኔ ጠላቴ ደሃ አድርገው በቃ ጠላቴ ደሃ ከሆነ ተቃጥቷል። ኦሬዲ እግዚአብሔር ቅጣት ሰጥቶታል። ሌላ እርግማን አልረግመው። እግዚአብሔር ማጣት ከሰው በታች ነው የሚያረግሽ። በቃ ግራ ግብት ቲክቶክ ሰራለሁ ምናምን መስታወቂያም የሆነ ጊዜ ጻጥ ማለት ሲጀምር በቃ ምንም ነገሮቹ ለድብልቅልቅ አሉ። በቃ እግዚአብሔር ትችላል። ለምንድን ነው የረሳኝ? ማልቀስ ነው። ይቅር በላይ ነው። 7 ወር ቆየ ስኖር ይቅር በለኝ እያልኩ ጧትና ማታ ማልቀስ። ቤተክርስቲያን ሄዳ ትንሽ እዛረጋጋለሁ። ማሳ ሄዳለሁ፣ ብቻዬን አወራለሁ። ጓደኞቼ ሁለተኛው ጓደኛ አይኖረኝም። እናትም አባትም እህትም ለራሴ ሆናለሁ። አንተ ትሆና እኔ ወንድሞቼን ላይ ራሱ እርግጠኛ አልሆንም እላለሁ ሁሉ ጊዜ። አሁን ያሉኝ ወንድሞቼ ለኔ በቃ ሁሉ ነገሬ ናቸው። ምስጢር ምንም እንዲህ ባላወራም እንኳን የሆነ ነገር ቢሆን ይደርሶኛል የምለው ነው። ግን እርግጠኛ አይደለሁም ሰው ላይ አሁን ላይ በፍጹም እርግጠኛ መሆንም አልችልም። እንደዛ እየሰራን ታፍታፍ እያልኩ ሞክራለሁ። በቃ ነገሮቹ ከባድ ነው። እግዚአብሔር እንሰራለን፣ ወደ ምግብ አያልፍም፣ ከቤት ኪራይ አያልፍም።
ከዛ ቀስ በቀስ ደግሞ አሁን ምካፍለን ትንሽ የምግብ ማብላት ጀመር። ትንሽ ደግሞ ቀናል ብለን ቤት ኪራያችን እንደፈለገ ከፍለን ምግብ ማብላት ጀመር። ጥግብ ማለት ጀመር። ከዛ መስታወቂያ መጣ፣ ቤት ውስጥ እቃ ማሟላት ጀመረ። ከዛ መጨረሻ እግዚአብሔር የኔን ህይወት ሊቀይር ስል አንዳንዴ የዋ መሆን እግዚአብሔርን ያተርፍሻል። መስታወቂያ ስርልኝ ስሉን ሰዎች እኔ እኮ ብር ያስፈልገኛል ሰዎችን አይችንም ማስከፍለው። ከዛ አንድ ሴትዮ ከዱባይ ነኝ የመጣሁት ወደ 6 ወር ሆኖኛል ትበለኝ ብቻ እቃ አምጥቼ ቁጭ ብሎብኛልና በእናትሽ መስታወቂያ ስርልኝ አለች። እሷ መስታወቂያ ስርልኝ ስትለኝ በነፃ አይደለም ያሰበችው፣ በጣም ፌመስ አርጋ ነው የምታስበኝና እንደው 50,000 እንዳትለ 20,000 እንደው ምናምን ብትሰራልኝ ብላ ነው ያሰበችው። እሺ ብያት እኔ ደግሞ ዝም ብዬ በቃ ቤት ውስጥ ስለምሰራ ቪዲዮ ሰርችለት ማፖስት ነው የኔ ስራ። ነፃ ነው ያሰብኩት እኔ ሰራውላት፣ ፖስት አረኩላት። ምንም አይነት ብር ምንም አላልኳትም። ከዛ ጠራች በንጋታ ለምንድነው ቲክቶክ ላይ ግን ማሰሪው እንደዚህ የራስሽ ነገር ምናምን? አይ አሁን ወንድሞቼም ትምህርት ስለሚማሩ የነሱም ወጪ አለ፣ ቤት ኪራይ አለ ምናምን ከሱ ተርፎ የሆነ ነገር ለመስራት አስባለሁ፣ ወደፊት አስተካክላለሁ አልኳት። ከዛ እስቲ ለምን አትጀምርም እንደዚህ የሆነ ቦታ እቃ ያመጣሽ ምናምን ስትለኝ አሁን ጓደኛዬ እኮ እንደዚህ የምትሰራለች ግን ምን አይል ብር ይጨርሳል አለችሽ አለችኝ። ይሄን አይል እስከዚህ አልኳት። ጠይቂያትና ሄደሽ ታመጫለሽ አለች። ከዱባይ ነው አይደለም እዚህ ሀገር ውስጥ ሆኖ ታመጫለሽ፣ ጠይቂ ስንት ብር ይፈልጋል አለች። በነፃ ስለሰራሁላት ብሩን ብሰጣይ ኖሮ እኔ ወደ ንግድ አልገባም ነበር ያን ጊዜ። እግዚአብሔር ስረዳኝ በነፃ ስለሰራሁላት አዝና ካለሁበት ነገር እሷ ደግሞ እኔን ማውጣት ብር ብሰጠኝ አስቤዛ ነው መገዛበት። ፈጣሪ ሲወደኝ እኔ በየዋህነት ቤት ውስጥ እናት ነችና እኔ አንድ ቪዲዮ ብሰራላት ምንም አልጎዳም ብዬ ነው በነፃ የሰራሁላት። አስጀመረችኝ። እንደ ቀልድ ጀመርኩት። አሁን ቤት ኪራይ እንደፈለኩት ከፍዬ የፈለግነው በልተን የፈለግነው ለብሰን እንደውም አልፎ ተርፎ ዕቁብ ገብተን ፈልሰስ ብለን አሁን እየኖርን በ3,000 ብር ነው የጀመርኩት መጀመሪያ ንግዱ ቲክቶክ ላይ። ከዛ አሁን ምን ነበር የምትሸጪው? እኔ የምሸጠው ቀሚሶችን ሸጣለሁ፣ የመኒ ማር፣ ሽቶዎች፣ ጫማ፣ የተለያየ ብቻ እሸጣለሁ። ላይክ ማኔሮችን አምጥቼ እሸጣለሁ። እና እግዚአብሔር ይመስገን አሁን ላይ እግዚአብሔር አይጥልሽም። ሁሉ ጊዜ ደግሞ ሰው ላይ ተንኮል አታስቢ፣ መልካም አስቢ። የፈለገ ሰው ቢረግጥሽ እግዚአብሔር ምስክሬ ነው፣ እግዚአብሔር እንዴት ግርማ ሞገስ እንደሚሰጥሽ አታቂ። በቃ እኔ ጓደኞቼን ዛሬ ላይ አመሰግናቸዋለሁ። እንኳንም በዛ ልክ ገፉኝ። በገፉኝ ቁጥር እነሱ የጣሉኝ እግዚአብሔር እጅ ላይ ነው። እንኳንም በፊት በልጅነቴ እንደዛ ተገፋው። የገፉኝ የትም አልገፉኝ፣ እግዚአብሔር እጅ ላይ ነው የገፉኝ። አሁን እኔ ምንም ነው የማይመስል። አሁን ቤተሰቦቼ ለምን አልደውል አይ ምንም በቃ እኔ ያለኝ እግዚአብሔር ነው። ማን እግዚአብሔር ነው እኔን የሚያስበኝ። ሁሌ የምለው አእምሮዬን ጠብቅልኝ ነው። የኔ ጸሎት ትልቅ ገንዘብ ስጠኝ አይደለም። የኔ ስኬት የስኬቴ ጥግ እግዚአብሔርን ማወቅ ነው። እግዚአብሔርን ባወቁት ልክ ይሄ ቁስ ነገር ተራ ነው። ምንም ካለመኖር ወደ መኖር ስላሻጋገረኝ የሆነ ጊዜ ከፍ ብዬ ነበር፣ ተመልሼ ተፈጣፈጥኩት፣ ተመልሼ ተነሳሁ። ለምን ሰው ብይዘው ኖሮ ሰው መልሶ ነበር የሚረግጠኝ። ያስኩት እግዚአብሔር ስለሆነ እንደምንም አርጎ አንጠልጥሎ አወጣኝ። እግዚአብሔር ይመስገን አሁን እየሰራሁት ነው፣ እየበላሁት ነው። ከራሴ ተርፌ ደግሞ ታናናሽ ወንድሞችን እያስተማርኩትም ከዛ ደግሞ እነሱም አሁን ቀጣይ ከኔ ጋር ስራ ይጀምራሉ። አሁን ትንሽ ትምህርታቸውን ገፋ ያድርጉ ብዬ ነው። ስንተኛ ክፍል ነው? አንደኛው 7ኛ፣ አንደኛው 9ኛ ክፍል። በጣም ምርጥ የሆኑ ወንድሞች ናቸው። በቃ እኔ ከራሴ ያጣሁትን እነሱ ላይ እየሰራሁባቸው ነው። ግልጽ እንዲሆኑ ምንም አይነት ሼም ምናምን እኛ ቤት አሁን የለም። እኔ ሼም የሚባል ነገር አሁን ለምሳሌ ወንድሜ ብር እንደሌለው ካወቁት ካልጠየቀኝ አልሰጠውም። መጠየቅ ኮንፊደንስ ሊኖረው ይገባል። የሚፈልገውን ነገር መጠየቅ አለበት። እኔ የምፈልገው መጠየቅ አልችልም። አይሰጠኝም ስለማስቡ ተሰርቶብኛል። ወንድሞቼ ላይ ግን እየሰራሁት ነው። በጣም ሞር ገንዘብ፣ ስኬት፣ ይሄ መፈመስ ምናምን እንዲፈልጉ አይደለም፣ እግዚአብሔር የሚባለውን አምላክ እንዲያገኙ ነው የምፈልገው። ከእግዚአብሔር ጋር በደንብ እንዲያወሩ። ሌላ ነገር ተራ ነው። በነገራችን እግዚአብሔር ምስክሬ ነው። እኔ ጠንካራ ስለሆንኩት አይደለም እዚህ የደረስኩት፣ እግዚአብሔር ስለረዳኝ ነው። የሰው ልጅ ራብ ቢገሎ ኖሮ እኔ ሞት ነበር።
የሰው ልጅ መገፋት ቢገሎ ኖሮ እኔ ሞት ነበር። የሰው ልጅ የሰው ማጣት ቢገሎ እኔ ሞት ነበር። ስለዚህ ለእንደኔ አይነት ወጣት የምለው ማጣትም መገፋትም ሰው ማጣትም ገንዘብ ማጣትም የሚያግዘው ሰው ማጣትም የሚቀርጹበት ስልክ ማጣትም ሰው አይገልምም፣ ወደታች አያረግም። እግዚአብሔር ካስክ እግዚአብሔር እንዴት አድርጎ እንደሚያነሳሽ መስራት ያለብሽን ግን ስሪ። እኔም ቪዲዮ ቫይራል ወጣ አልወጣ መስራት ያለብኝን እሰራዋለሁ። ስሰራ አስመስዬ አልሰራ። ለምን ሰው ሲያየኝ ተስፋ ከሚያረገው በላይ ተስፋ ማስቆርጠው ሰው ብዙ ነው። ሚዲያ ላይ ስንሰራ የምናረገው ነገር በጣም ለሰው ልጅ ኤነርጂ የሚሰጥ ነው አይደለም ይመስላል? ኤነርጂ አይሰጥም። እንዲሁም በጣም ተስፋ የምናስቆርጠው ሰው ይበልጣል። እኔ ለብሼ ቁጭ ብዬ ምናምን ቪዲዮ ስቀርጽ ምን ነው እግዚአብሔር ሆይ ለሷ የሰጠ አምላክ እያማረሩት ነው። ስለዚህ እግዚአብሔር እንዲያመሰግኑ ሳይሆን እያራኩ ያለሁት በየቀኑ እግዚአብሔርን ሰው እንዲያማርር ነው እያራኩ ያለሁት። ለዚህ ነው ከድስት ውስጥ ስበላ ማሳየው ህይወቴ እንደዛ ስለሆነ ለዛ ነው እየሮጥኩት ጎመን እየከተፍኩት በቃ ኑሮዬ ነው። እንዲህ ይሄ አለ ግን እየቀየርኩት እንዲህ ትችላላችሁ ነው እንጂ እኔ መኪና እየነዳው ሳሳየው ሰው ነጭ እግዚአብሔርን አይሆንም። ሁሌ ተጠነቀቃለሁ። ለሰው ልጅ ተስፋ እየሆንኩት ነው፣ ተስፋ እያስቆረጥኩት ነው። እኔ ቲክቶክ አይቼ ሰው ተስፋ ከሚያደርገው ተስፋ የሚቆርጠው ሰው በጣም ብዙ ይበዛል። በጣም ጠይቀዋለሁ እንትና እኮ እንታድላ፣ እኔ ግን እግዚአብሔር ረስቶኛል። የምናረገው ነገር ኤነርጂ እየሰጠ ነው። ሰው ልጅ ተስፋ እየሰጠ ወይ ስለበላን ስለጠጣን ብቻ አይደለም ማሰብ ያለብን እና መጠንቀቅ አለብን። ሞር እግዚአብሔርን መያዝ አለብን። እያንዳንዱን የዘራነውን ነገር በተቃራኒ እናጭዳለን። ይሄን የምልሽ አንድ ነገር ብዬ ዘጋልሻለሁ። እኔ አሁን ኦርደር ሳደርሰው ከሚያጋጥመኝ ነገር ከቤት ኦርደር ይይዙና ይደውሉና አምጭልኝ ይሉኛል። የተወሰነ መንገድ እስከሄድ ያነሱልኛል። ከዛ በኋላ ስልክ ያጠፋሉ። ከዛ ሰው ነሽ አይደለ በቃ በጣም ነው የምናደደውና ከስተመር አዞኝ ትራንስፖርት አውጥቼ ደክሞኝ ስንት ነገር ተሰምቶኝ ከዛ ተጭብጭ የራሴ መቼ ዘርቼ ነው ግን ይሄን ነገር ለምን ሰው ቀጥሬ ባልጣፋም የሆነ ቃል ለሰው ተስፋ ሰጥቼ መጣለው ብዬ ሊሆን እንደ ቀልድ ነው ያልኩት። ሰውዬ ግን ይጠብቃል። እሰጥሻለሁ ብለሽ አለመስጠትሽ ይጎዳዋል እና ከመጀመሪያውም ቃል አትግቢ። ምንም ነገር አትዝሩ። መጥፎ ነው በጣም እግዚአብሔርን በቃ ወርደር ሳደርሰው ይሄን ነው ማስተውለው። መቼ ነው የዘራሁት? አንዳንዴ ዘርተን ላይሆን ይችላል። ለሰው ባህሪ ነው ግን እንዲህ ስትይ ህይወት አይከብድሽም። አሁን ለኔ ከብዳኝ ነበር። አሁን ሰጥቼ ምን ነው እግዚአብሔር ሆይ ምናምን እኔ እኮ አለቅሳለሁ እኮ ነው ኖርማሊ ትንሽ ነው ጫፍ ላይ ነው ሁሉም ነገር ያለው ግን ቶሎ መልስ ስላለው እንዴ መቼ ዘርቼ ነው ቅር በላይ እግዚአብሔር ሆይ በተቃራኒም ዘርቼዋለሁ። ለሰው ተስፋ ሳተሹ ማንሳት ደግሞ ምን አይነት እንደሚጎዳ ለሰው ልጅ ማታሪጉን አታስፋ አትስጭ። በጣም አፍ አሲድ ነው። ላንቺ ተራ ነው ማጣት። በአካል ቢኖር አንድ ሰው ሳይገል እኔ ነኝ ጭፍልቅልቅ አድርጌ ድምጥማጡ ነው ማጠፋ አንድ ሰው እንዲህ ሳይደርስበት። የገንዘብ ማጣት እንዴት ከሰው በታች እንደሚያረግሽ አቅም እያለሽ አቅም ያሳጣሻል። ዕውቀት እያለሽ ዕውቀትሽ ይደበቃል። ሰላም ስትይ ሰላምታሽ ልመና ነው የሚመስላቸው። እግዚአብሔር በቃ ምንም ያርግሽ አያሳጣሽ። እሺ አሁን ደግሞ እስኪ ወደፊት ምን የምታስቢው ነገር አለ? ህይወት እዚህ ቦታ ደርሳ የምትለው ይሄ ነገር ቢኖረኝ ይሄ ነገር ባደርገው ብለሽ የምትመኙ ትልቁን እስኪ ህልምሽን ንገሪኝ። እውነት ለመናገር አሁን እንደዚህ ማልመው ማስበው ምንም ነገር የለም። ለምንድነው ካልሽኝ ያለምኩት እንደማይሆን አውቃለሁ። ሁሉም በእግዚአብሔር ነው የሚሆነው። ማድረግ ያለብኝን ነገር ዛሬ አደርጋለሁ። ለነገ ትንቅ ነገር ለራሴ ጥሩ ነገር እንደሚገባኝ አስባለሁ። መስራት ያለብኝን እሰራዋለሁ እንጂ እንዲህ አድርጌ እንዲህ ብዬ ይሄ ያስቀመጥኩት ትልቅ ነገር የለም። ግን እርግጠኛ ነኝ የብዙ ሰው ህይወት እንደሚቀይር። ለራሴም ትልቅ ቦታ ለኔ ትልቅ ቦታ እግዚአብሔር ማወቅ ነው። በደንብ እግዚአብሔርን ካወቁት ሌላ እምለው እማልሞ እና ማስቦ ተራ እንደሚሆን ስለማውቀው ለኔ ትልቁ እማልሞ ወደፊት በደንብ እግዚአብሔርን አሁን ከማውቀው በላይ በደንብ እግዚአብሔርን ማወቅ ደግሞ እግዚአብሔር እንዳውቀው ራሱ ይርዳል እንጂ ትልቅ ነገር የኔ እግዚአብሔርን ማወቅ ነው። ማርያምን እሺ የምትሸጫቸውን እቃዎች በዛው በዚሁ ብትነግሪን እና ከአንቺ ጋር መስራት የሚፈልጉ ሰዎች አሉ
እንደማይሽ በጣም ኮሚኒኬሽን ላይ ጎበዝ ነሽ እና ለማርኬቲንግ የሚሆን ነገርም አለሽ። ከአንቺ ጋር መስራት ለሚፈልጉ ሰዎች ከዛ ደግሞ የምትሸጫቸውን እቃ ዝርዝሮች ብትነግሪን እና በምን አይነት ኮንታክት እንደሚያገኙሽ በዚህ። እሺ አመሰግናለሁ። እኔ የምሸጠው ኖርማሊ አሁን ኦንላይን ላይ ነው፣ ላይቭ ላይ ነው የምሸጣቸው እዛ ላይ ነው ፖስት የማደርገው ቀሚሶች የመኒ ማርሺቲ ምናምን። ከዛ ውጪ ደግሞ ማስታወቂያዎች እሰራለሁ አለኝ ራሴ ቋሚ የሚሰራላቸው። ከኔ ጋር ደግሞ መስራት የሚፈልጉ ደግሞ ካሉ ሰራላችኋለሁ። ብዙ ቦታ መገኘት ስለምችለው በመስታወቂያ ዘርፍን ብትሰራለሁ። የራሴም ቢዝነሶች ከተለያዩ ቦታ እቃ እያስመጣሁት እቃ መስጠት የሚችሉም ለኔ እየተቀበልኩትም መሸጥ እችላለሁ። ከኔ ደግሞ መግዛት የሚፈልጉት ስልክ ቁጥሬ አለ ቲክቶክ ስር ራሱ ባዮ ስር አስቀምጣለሁ ሁሉ ጊዜ። ከዛ እያነሱ መደወል ይችላሉ፣ ማዘዝ ይችላሉ። ምን አለሽ ብሎ ደግሞ ቼክም ማድረግ ይችላሉ። ከዛ የበለጠ ደግሞ አሁን ቀጣይ ላይ ከሳምንት በኋላ በራሴ ዩቲዩብ አለኝ። በፊትም ግን ጀምሬ እየሰራሁበት በመሃል አቋርጬ ነበርና አሁን ደግሞ በደንብ ይጠቅማቸዋል፣ ቤተሰቦችን ይመጥናቸዋል የሚለውን ስራ እዛ ላይ ለመስራት እያሰብኩት ነው። እኔ አሁን ቲክቶክ ላይ ነው የምሰራውና የሚፈልጉትን እቃ ከፈለጉ እዛ ላይ አሁን በቋሚነት ያለኝ እቃ የመኒማር ሺቲ ሽቶና የወንድ ጫማዎች ቀሚሶች ነውና እሱን ለማግኘት ደግሞ ቲክቶክ ያለ ህይወት ሀበሻ ብሎ እዛ ስልክ ቁጥር አለ። ከፈለጉ ደግሞ በዩቲዩብም አለው እዛው ስልክ አለ እዛ ስርም በዛ ደውሎ ማግኘት ይችላሉ። ሌላ ደግሞ ከኔ ጋር ማስታወቂያ ወይ ደግሞ ቤታቸውን ምርታቸውን እንዳስተዋውቅላቸው የሚፈልጉ ሰዎችም እዛው ባለ ስልክ ቁጥር ወይ ደግሞ 0952 0061 በ32 ደውሎ እኔ ማግኘት ይችላሉ። ሚዲያ ላይ ደግሞ ያላችሁ ሰዎች ከኔ ጋር መስራት የምትፈልጉ በማስታወቂያም ሊሆን ይችላል፣ በተለያየ መንገድ አብረን እንስራ ብላችሁ የምትፈልጉኝ ከፈለጋችሁ በዚህ ባለው ስልክ ቁጥርና በአካውንቴ እኔን ማግኘት ትችላላችሁ። ከዛ በለጠው ደግሞ እንደዛው ደግሞ እቃ መግዛትም ከፈለጋችሁ በዚህ ስልክ ቁጥርና አካውንት እኔን ማግኘት ትችላላችሁ። እኔን ምርጫ ስለምታደርጉኝ ደግሞ አመሰግናችኋለሁ። እሺ እናመሰግናለን። እሺ እኔም አመሰግናለሁ። አክብራችሁ ይጠቅማችኋል፣ ሰውን ያስተምራል ብላችሁ ስለጠራችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ።